ዛሬውን ለምንድነው ማዝነው ለምንድነው ምጨነቀው ለምንድነው ሰላም ማጣው አይምሮዬ በቃ ይረበሽብኛል እንቅልፍ አጥቻለሁ ብላችሁ መካሪዎች ዘንድ ሄዳችሁ ሊሆን ይችላል አትጠራጠሩ ኃጢአታችሁን በተናዘዛችሁባት ቀን ሰላማችሁ ይመለስላችኋል እኔ የምሰጣችሁ ዓለም ከሚሰጣችሁ የተለየ ነው ይላል ምንድን ደቀ መዝሙር ከአንድ ጉባኤ ወደ አንድ ጉባኤ ሲል ቀኑ ይመሽበታል ምእመናንም ልክ እንደዛው ከአንድ ህይወት ወደ አንድ ህይወት ጸሎቱ ሳልሆነልኝ ባይሆን በመጽዋቱ ይላሉ መጽዋቱም ደግሞ አይሆንላቸውም መጽዋቱ ሳልሆነልኝ ባይሆን በጾሙ ይላሉ ጾሙም ደግሞ አይሆንላቸውም ግን አታልብሰዋል በእውነት እግዚአብሔር አይደለም አንተንስ ያለበሰ አንቺ አብልተሽዋል በእውነት እግዚአብሔር አይደለም አንቺንስ የሚያበላሽ የሚያጠጣሽ ዓለሙን የሚመግብ ራሱ እግዚአብሔር አይደለም ሲጀመርስ የሁሉም ሰው በጀት ያለው በእግዚአብሔር እጅ አይደለም በገዛ እጃችን ደስታችንን ተነጥቀን የምንኖር ሰዎች እኮ እኛ ነን በእውነት ደስታ አልባ ኑሮ የምንኖር ብዙ ሰዎች ሲጋቡ ደስታን ተስፋ አድርገው ነበር የተጋቡት ግን ደስታ ወዴት አለ የኔ ምትሉት ገንዘብ አለ እስኪ ንገሩ ምናችሁ ነው እናንተ እንኳን ቤታችሁ እንኳን ገንዘባችሁ በእውነት ሌላውስ ነገር የናንተ ነው ማለት ይቻላል የናንተ ሊሆን በፍጹም አይችልም ያ ማለት ህዋሳቶቻችን ራሱ የኛ አይደሉም ማለት ነው አንዱ የመንፈስ ቅዱስን ደስታ ማግኘት የሚያስችልን ቅዱሳት መጻሕፍትን ዕለት ዕለት የምንመለከት ከሆነ ነው በእውነት አፍላጋት ይፈሳሉ የህይወት ዛፍ በዚያ አለ በዚያ የቆሙ ዛፎች በራሳቸው ደግሞ እንደ ፀሐይ የሚያበራ ቅጠል ያላቸው ናቸው እያንዳንዳቸው ደግሞ ፍሬያቸው ሲቀመስ ጣዕማቸው ነፍስን ከስጋ መለየት የሚያስችል በጣም ክፉ ሰው ምን ጊዜም ደሞዙ ሞት ነው ለክፉ ሰው ስጦታው ከእግዚአብሔር ዘንድ ምንድነው ካላችሁኝ ሞት ነው የሚቀበለው ስጦታ ሽልማቱ ለክፉ ሰው ሞት ነው ከእግዚአብሔር ዘንድ ቢሰጠው ማለት ነውና ደስታ ከመንፈስ ፍሬዎች አንዱ ነው ደስታ ስላችሁ እግዚአብሔር በሚያውቀው በወንጌል የተገለጸውን ደስታ ነው ጌታ እንዲህ ብሎ ነበር ዮሐንስ ወንጌል ምዕራፍ 16 ላይ ሲያስተምራቸው ደቀ መዛሙርቱን ሰላሜን እተውላችኋለሁ አኮ በከመ ይሁብ ዓለም ዘእሁበክሙ ግን እኔ የምሰጣችሁ ደግሞ ዓለም እንደሚሰጣችሁ አይደለም እኔ የምሰጣችሁ ዓለም ከሚሰጣችሁ የተለየ ነው ይላል ምንድነው ያላችሁኝ እንደሆነ ስንደርስበት ከማወቅ በስተቀር እኛም ልንነግራችሁ በመጽሐፍም ተተርጉሞ አገኝተን ልናስታውሳችሁ በፍጹም አይቻለን ይሄንን ስጦታ ይሄንን ደስታ ማንም አያውቀውም የደረሱበት ሰዎች ብቻ የሚያውቁት ደስታ ነው ማለት ነው ስለዚህ ይሄን ደስታ ለመካፈል ይሄን ሰላም ለማግኘት ሁላችንም የመንፈስ ቅዱስ ማደሪያ መሆን ይተበቅብናል በመንፈስ ቅዱስ የምናገኘው ደስታ ከምን ይገኛል የሚለውን እኔ አንደኛው ከመጻሕፍት ነው የሚገኘው መጻሕፍትን በመመልከት የሚገኝ ነው ጳላዲዮስ እንደተናገረው ለትምህርት መጻሕፍት አልቦ ዘይጸግቦን አይደለም ይላቸው የመጻሕፍትን ቃላት የሚጠግባቸው ማንም የለም ይላል ሳይሰለቹ ሊመገቧቸው የሚገቡ ምግቦች እነማን ናቸው ትሉኝ እንደሆነ ቅዱሳት መጻሕፍት ናቸው ቅዱሳት መጻሕፍት እንደዚህ ዓለም አትክልቶች እንደ ሙዝ እንደ ብርቱካን እንደ ፓፓያ ለጊዜው ተመግቧቸው ኋላ ደግሞ በሌላ የሚተኳቸው አይደሉም ቅዱሳት መጻሕፍት በተለያየ መንገድ ፍሬያቸውን ዘወትር ብንመገባቸው እንኳን ጥፍጥናቸው ከአንደበታችን የማይለዩ ናቸው ማለት ነውና አንዱ የመንፈስ ቅዱስን ደስታ ማግኘት የሚያስችልን ቅዱሳት መጻሕፍትን ዕለት ዕለት የምንመለከት ከሆነ ነው በእውነት ቅዱሳት መጻሕፍትን መመልከት የማይችል ሰው የህይወትን ጣዕም ከወዴት ያገኛታል እውነተኛውን የእግዚአብሔር ሰላም እውነተኛውን የእግዚአብሔር ጣዕም ቀምሶ እንዴት ማጣጣም እግዚአብሔርን በነገራችን ላይ ቅዱስ ዳዊት ምንድነው ጣዕሞት አይምሮ አይደል የሚለው ቅመሱት እኮ ነው የሚለው እግዚአብሔርን አይደል እግዚአብሔርን በቅዱሳት መጻሕፍት በኩል ካልሆነ በሌላ በምን ልንቀምሰው እንችላለን ስለዚህ ቅዱሳት መጻሕፍትን ማንበብ በየጊዜው የክርስቶስን ደስታ ለመካፈል የሚያበቃ ነው ማለት ነው የክርስቶስን ደስታ የክርስቶስን ሰላም ለመካፈል የሚያበቃ ነው ስለዚህ የመጀመሪያው ልታደርጉት የሚገባ ቅዱሳት መጻሕፍትን መመልከት ልመዱ ነው ሰይጣን ለምን ይመስላችኋል መጻሕፍትን ለማንበብ ስንሞክር እንቅልፍ የሚያመጣብን ድካም የሚሰማን ጊዜ የሚያሳጣን ለምን ይመስላችኋል ደስተኞች እንዳንሆን ስለሚፈልግ ነው ልብ በሉ እውነተኛውን ደስታ እንዳናገኘው ስለሚፈልግ ነው ማለት ነውና ይልቁንም ከዚያ በተለየ በማህበራዊ ሚዲያ ላይ ተጠምደን በዚህ በመብል በመጠጥ ላይ በመዝናኛ ስፍራዎች ላይ በብዙ ነገሮች ላይ ተጠምደን ጊዜ እንድናሳልፍ ይፈልጋል ማለት ነው ግን እውነት ለመናገር በመጻሕፍት የምናገኘውን ያህል ደስታ በሌላ በምንም ልናገኝ አንችልም ኦሪገን እንደተናገረው እኮ ነው ኦሪገን ምን ብሏል ይባላል እንደው ቅዱሳት መጻሕፍትን ቢመለከት አልጠግባቸዋልና እንደው ጌታ ሆይ ዳግመኛ ስትመጣ በመንግስተ ሰማያት የምትሰጠን ደስታ መጻሕፍትን ተመልክተን ከምናገኘው ደስታ ይበልጣሉ ብሎ ይጠይቀው እኮ ለዚያ ነው መጻሕፍትን በማንበብ በጣም ይደሰት ነበር ማለት ነው በጣም የሚደሰተው ቅዱሳት መጻሕፍትን ሲያነብና የመጻሕፍት ምስጢር የተገለጠለት የገባው እንደሆነ በጣም ደስ ይለዋል ማለት ነው በእርግጥ ገና
ክርስትና ላልገባው ሰው ታምራት ማድረግም ደስታን ይፈጥራል። ምክንያቱም አይተናላ በሉቃስ ወንጌል ምዕራፍ 10 ላይ ደቀ መዛሙርቱ ራሳቸው አጋንንት ተገዙልን ብለው በጣም ደስ ብሏቸው ሲመጡ እናይ ነበረ፣ አይተናል እዛም ላይ። ጌታ ግን ገስጿቸዋል። በዚህ ሴት ትፈስሩ በዚህ ደስ አይበላችሁ ብሎ ነው የገሰጻቸው። እውነተኛው ደስታ በእግዚአብሔር መንግስት ስፍራ ማግኘት ነው እንጂ በዚህ መደሰት ስለማይገባ ታምራት ማድረግ ምንድን ነው? ይህንንማ ደቂቅ አስቄዋስ አድርገውት የለ። የአስቄዋ ልጆች የካህኑ የአስቄዋ ልጆች እኮ ታምራት ያደርጉ ነበረ በጳውሎስ ጨርቅ አማካኝነት ማለት ነው። በሐዋርያት ሥራ ምዕራፍ 19 ቁጥር 11 ጀምሮ በተጻፈው ታሪክ ላይ ያለውን ነው የምነግራቸው። እነዚያም ታምራት ያደርጉ ነበረ። እንዶራዊቷ ለንጉሱ ለሳኦል ሳሙኤልን አስነስታለት የለ እንደ ሙት ማንሳት ይገርማቸዋል። ሙት ማንሳት እንዶራዊቷ ሴት እኮ ያደረገችው ነው። ይሄ በአይነ ዶር ትኖር የነበረችው ያቺ ሴት አድርገዋለች እኮ። ሙት ማንሳትንም እንደዛ አድርጋ አሳይተዋለች። ሙት ማንሳትም ሊያስደንቅ የሚችል ነገር ሊያስደስት የሚችል ነገር አይደለም። በምንድን ነው ልንደሰት የምንችለው እኛ? በእውነቱ ያውም ይሄ ተደርጎልን እንኳን አይደለም። ደስታችን ምን ያህል ትንሽ እንደሆነች በእኛ ዘንድ ተመልከቷት። ሙት ማንሳትም የማያስደስት ከሆነ ጋኔን ማውጣትም የማያስደስት ከሆነ እኛ ግን ምን አድርገን ነው የምንደሰተው ያልን እንደሆነ በጣም ጥቂት ናት ማለት ነው። በመብል በመጠጥ የምናገኛት ደስታ፣ በማግባት በመጋባት በልጅ በሚስት በባል የምናገኘው ደስታ በጣም ትንሽ የሆነ ደስታ ማለት ነው ነው እኛ አሁን እያስፈነደቀን ያለው በጣም ትንሽ የሆነው ደስታ ነው ማለት ነው። ግን የመንፈስ ቅዱስ ደስታ ከሁሉም በላይ ነው። የመንፈስ ቅዱስ ደስታ በነገራችን ላይ ይውላችሁ ሐዘን የማይፈራረቀው ደስታ ነው ማለት ነው። ሐዘን የማይፈራረቀው ደስታ የመንፈስ ቅዱስ ደስታ ነው እንጂ ይሄ የሆነ ነገር መጥቶ ሰላሜን ረበሸኝ፣ ሰላሜን አጠፋብኝ፣ እንቅልፌን ነሳኝ የምትሉት አይነት ነገር የሚያስደነግጠው የሚያስፈረግገው አውጥቶ የሚጥለው አይደለም። የመንፈስ ቅዱስ ደስታ መብራት በቤት ውስጥ ባበራችሁ ጊዜ ተረፈ ጨለማ አለ እንዴ? የጨለማ ትራፊ ታገኛላችሁ? የለም። ምናልባት ቤቱ ጓዳ ጎድጓዳ ካልኖረው በስተቀር የጨለማ ትራፊ አታገኙም። በዜና አበው እንደውም አንድ አበው ምን ይላል? በከመይበርህ ቤት ሶባ ያበጉ ቦቱ ማይቶተ ቤት መብራት ባበሩበት ጊዜ ወይም መብራት ባገቡበት ጊዜ ቤት ጨለማው እንዲጠፋለት ብርሃን እንዲበዛለት ከማሁኬ ፈሪሃ እግዚአብሔርኒ ያበርሆ ለልቡና ነው ይላል። እግዚአብሔርን መፍራትም እንደዚሁ ልቡናችንን ብሩህ ያደርገዋል ነው የሚለው። ስለዚህ እግዚአብሔርን መፍራት ያለበት ማንኛውም ሰው፣ እግዚአብሔርን መውደድ ያለበት ሰው ወይም የመንፈስ ቅዱስ ስጦታዎች ያሉበትን ሰው ጨለማ አይፈራረቀውም። ጨለማ የሚባል የለበትም ማለት ነው። ከመብራት ፊት ጨለማ እንደሌለ ሁሉ የመንፈስ ቅዱስ ስጦታዎች ባሉበት ሰውም ዘንድ ሐዘን የለበትም ማለት ነው። እና ይሄ በመንፈስ ቅዱስ የምናገኘው ደስታ ሰይጣን በልዩ ልዩ ምክንያት ሐዘን አምጥቶ ሊያጠፋብን የሚችል ደስታ አይደለምና እኔ በእውነት ቅዱሳት መጻሕፍትን በመመልከት የመንፈስ ቅዱስን ደስታ መቀበል ይቻላል። አንዱ ነው። ሁለተኛው ስርየተ ኃጢአት በማግኘት ነው። ንስሐ በመግባት የመንፈስ ቅዱስን ደስታ ማግኘት ይቻላል። የመንፈስ ቅዱስ ደስታ በኃጢአት ላሉ ሰዎች የሚሰጥ ነገር አይደለማ። በእውነቱ ኃጢአት በራሷ እኮ ሐዘንን ታመጣለች አይደል? አዳም በገነት ሆኖ ሐዘንተኛ እንደነበረ ታውቃላችሁ አይደል? ጭንቀታም ሰው ነበረ ገና ገነት ውስጥ እያለ ማለት ነው። እና የገነት መሙላት ለአዳም ደስታ ሊፈጥርለት አልቻለም። ተመልከቱት። አራቱ አፍላጋት ይፈሳሉ። የሕይወት ዛፍ በዚያ አለ። በዚያ የቆሙ ዛፎች በራሳቸው ደግሞ እንደ ፀሐይ የሚያበራ ቅጠል ያላቸው ናቸው። እያንዳንዳቸው ደግሞ ፍሬያቸው ሲቀመስ ጣዕማቸው ነፍስን ከስጋ መለየት የሚያስችል በጣም ትልልቅ የሆነ ጣዕም ያለው መገለጥ የማይችል ጣዕም ያላቸው ናቸው። አበቦቹን ልክ እንደዚያው መዓዛቸው በጣም ልብን የሚመስጥ እንዲያውም ዛሬ ቅዱሳን መላእክት የጻድቃንን ነፍስ የሚለዩባት ፈርከሊሳ የምትባለው ሽቱ እዛ ነው የምትገኘው። የቅዱሳን ነፍስ በምትለይበት ጊዜ መላእክት ከገነት ይዘው መጡ። ያችን ቅጠል በድኑ ላይ ያስቀምጣል ወይም በሰውየው ላይ ያስቀምጧታል። ያችን ብድግ ሲያደርጓት ነፍሱ ከዚያ መዓዛ ጋር አብራ ተነጥቃ ትወጣለች ማለት ነው። ለዚህ ነው የጻድቃን ነፍሳቸው ራሱ ስትወጣ መከራ የሌለባቸው ከዚህ የተነሳ ነው ይላሉ አባቶቻችን። ያ ማለት ምንድን ነው? ጻይር ጋር የለባቸው ማለት ነው። በጩኸት በጭንቀት አይደለም ነፍሳቸው የምትለየው፣ እንዲሁ በደስታ የቃል እቅታ ብቻ አሰምተው ነፍሳቸው ተለይታ ልትሄድ ትችላለች ማለት ነው። ለእመቤታችን የተደረገላት ለሌሎችም ቅዱሳን የተደረገላቸው ልክ እንደዚያ ያለ ነው እና የመንፈስ ቅዱስ ደስታ ስለሌለው ስለተለየው አዳም ያሁሉ መዓዛ ባለበት ያሁሉ ጣዕም ባለበት በገነት መካከል ሆኖ ይፈራና ይጨነቅ ይደነግጥም ነበር። እንደውም ድምፅ በሰማ ቁጥር ወደ ጫካ የሚገባ ድንጉስ ፍጥረት ሆኖ ነበር ማለት ነው። ኃጢአት ደስታን ይከለክላል። በእውነት ይችን ኃጢአታችንን ብናስወግዳት
እርግጠኛ ነኝ ደስታችን ይመለስልናል። ዛሬ አሁን ለምንድነው ማዝነው? ለምንድነው የምጨነቀው? ለምንድነው ሰላም የማጣው? አይምሮዬ በቃ ይረበሽብኛል፣ እንቅልፍ አጥቻለሁ ብላችሁ መካሪዎች ዘንድ ሄዳችሁ ሊሆን ይችላል። አትጠራጠሩ፣ ኃጢአታችሁን በተናዘዛችሁባት ቀን ሰላማችሁ ይመለስላችኋል። አትጠራጠሩ፣ ኃጢአታችሁን በተዋችኋት ቀን፣ ንስሐ በገባችሁበት ቀን ደስታችሁ እንደ ቀድሞ ይመለስላችኋል። ምንም ጠረጠር እንደ ልጅነታችሁ ዘመን ቦርቃችሁ መኖር የምትችሉበት ዘመን ይመጣላችኋል ማለት ነው። ስለዚህ በእውነት ወገኖቼ ኃጢአት ደስታን ትከለክላለች፣ ደስታን ታርቃለች። ንስሐ ደግሞ የእግዚአብሔርን ሰላም የእግዚአብሔርን ደስታ ታመጣልናለች ማለት ነው። ለዚህም አይደል እንዴ ያቺ ሴት ኃጢአተኛዋ ሴት የምትባለው ወይም ባለሽቷ ሴት ብለን የምንጠራት ሴት ማለት ነው የእሷ ደስታ ኃጢአቷን ተናዛ ከክርስቶስ ሰላምን ማግኘት ነው። እርቅ መፈጸም ነበር፣ ከእግዚአብሔር ጋር እርቅ መፈጸሟ ነበር። ለእሷ ሰላም የሚሰጣ ደስታዋ እሱ ነበር እና ያላትን ገንዘብ በሙሉ ሽቱ ገዛችበት። ያን ሽቱ ደግሞ ወሰደችና ሰበረችው። ብልቃጡን እኮ ነው የሚሉ ተመልከቱት። ደስታዋ ላትርፍ እንኳን አላለችም። ምክንያቱም ይቺ ሴት ሽቱ ተቀብታ ስጋዋን በሚያማምሩ አዳዲስ ጨርቆች ሸፍና በዝሙት ትታዳደር የነበረች ሴት ናት እና ሽቱ ምን ያህል ጥቅም እንዳለውና ከሰዎች ጋር ምን ያህል እንደሚያስማማት ታውቃለች። ግን ከዚያ በላይ የሚበልጠውን የክርስቶስን ጸጋ እንደምታገኝ ስላሰበች ሰበረችው ይላል። ይዛው መመለስ አልፈለገችም፣ እዛው መተው ነው የፈለገችው ማለት ነው እና በቃ ሰብራ ሽቱን በክርስቶስ ራስ ላይ አደረገችው። የማቴዎስ ወንጌል ምዕራፍ 26 ላይ የተጻፈችውን ሴት ነው የምነግራችሁ ከቁጥር 5 ላይ ማለት ነው እና ልክ እንደዚያች ሴት ደስታችን በእግዚአብሔር ብቻ ይሆናል። ከዚያ በኋላ ሰዎች ምንም አወሩ ለእሷ ምኗም አይደለም፣ አልሰማቻቸውም ሁሉ። እነ ይሁዳ ለምን ተሰጠ ዝንቱ ከመይቱ ሀብለ ነዳያን፣ ይሄ ለድሆች ይሰጥ ዘንድ ለምንድን ያልተሸጠው? ለምንድን ነው ይሄ ሁሉ ገንዘብ የሚባክነው ብለው ሲናገሩ ሁሉ እሷ አትሰማም ነበረ። ምክንያቱም እሷ ኃጢአቷ ተትቶላት ከእግዚአብሔር ጋር እርቅ ፈጽማ ማደሯን ነው የምትፈልግ የነበረው ማለት ነው። ሰላሟ ተመልሶላታል። አሁን ክርስቶስን አግኝተዋለች። ደስታዋ ተመልሶላታል። አሁን እሷ የምታነባው የምታለቅሰው ስላለፈው ታሪኳ ነው። ከእግዚአብሔር ጋር ለመታረቅ ነው የምታለቅስ የነበረው። ከዚያ የተነሳ ነው፣ ሌላ ነገር አልነበራትም። የምትፈልገው ነገር እሱ ብቻ ነው የነበረው። እኛማ ሰላማችንን የሚነሳን ደስታችንን የሚያረቅብን ነገር እኮ አቤት መብዛቱ! በእውነቱ የኑሮ መጉደል ራሱ ደስታችንን ይቀማናል። የሰዎቻችን ጤና ማጣት፣ ምናልባትም የቤተሰቦቻችን ሊሆኑ ይችላል፣ የምንወዳቸው ሰዎች ጤና ማጣት ሰላም ይነሳናል። ባል ከሚስቱ ጋር፣ ሚስትም ከባሏ ጋር ፍቅር አልባ መሆናቸው እንዲሁ ደስታቸውን ይቀማቸዋል። በገዛ እጃችን ደስታችንን ተነጥቀን የምንኖር ሰዎች እኮ እኛ ነን። በእውነት ደስታ አልባ ኑሮ የምንኖር የተጋባ ነው ለደስታ ነበረ። ብዙ ሰዎች ሲጋቡ ደስታን ተስፋ አድርገው ነበር የተጋቡት። ግን ደስታ ወዴት አለን? ነግደው ያን ያክል በባህርም በየብስም ብለው ሲነግዱ የነበሩት ካተረፉ በኋላ ደስተኞች እንሆናለን ብለው አስበው ነበር። ግን ደስታ ከወዴት ይምጣ? ሀብቱ መጣ፣ ግን ደስታው በእውነት ክርስቲያኖች ሚስት ፈልጋችሁ ልታጩና ልታገቡ ትችላላችሁ። መልከ መልካም የሆነችውን ለዛውም ባልም ልታገቡ ትችላላችሁ። ባለጸጋ የሆነውን የተማረውን ከሰዎች መካከል ልዩ የሆነውን ለይታችሁ ልታገቡ ትችላላችሁ። ስመጥር የሆነውን ዝነኛውን ልታገቡ ትችላላችሁ። ሀብቱንም ልታመጡ ትችላላችሁ። ወደ ቆላም ወርዳችሁ ወደ ደጋም ወጣችሁ ልታገኙት ትችላላችሁ። ሹመቱንም ልትቀበሉት ትችላላችሁ። ከሰዎች ልትጸንታችሁ፣ አለበለዚያም ደግሞ እድል ቀንቷችሁ ልትሾሙት ትችላላችሁ። ግን ደስታን ከእግዚአብሔር ካልሆነ ከወዴት ታገኙታላችሁ? በእውነት ክርስቲያኖች። ስለዚህ በእውነት ንስሐ እንግባ። ዛሬውኑ ደስታችን ንብ ከአንዱ ቦታ ተነስቶ ባዶ ቀፎ ላይ ገብቶ እንደሚያድር ሁሉ ደስታችን ዛሬ ቤታችን ሲመለስ እናገኘዋለን። ተስማሙና ባልና ሚስት በእውነት ዛሬ ንስሐ ግቡ። ዛሬ ኃጢአታችሁን ሄዱና ለእግዚአብሔር ለካህኑ ተናዘዙ። ያን ጊዜ ደስታችሁ ሲመለስና እርፍ ብላችሁ ስታድሩ ታዩታላችሁ። የታመመ ሰው ቢኖር ህመሙ እንቅልፍ ይነሳዋል አይደል እንዴ? ህመሙ ጤናውን ያዛባበታል። ከዚህ የተነሳ ሰላምም ያጣል። ስለዚህ ምን ያደርጋል? ከባለ መድኃኒት ዘንድ ሄዶ ምክር ይጠይቃል ማለት ነው፣ ይመረመራል ማለት ነው። ከዛ በኋላ ባለ መድኃኒቱ የሰጠውን መድኃኒት ከወሰደ እርፍ ብሎ እንቅልፍ ወስዶት ያድራል። ማለዳ ብትጠይቁት ጤና የተመልሶልኝ አረፌ እንቅልፍ ወስዶኝ ያደርኩ ተመስገን ይላችኋል አይደለ? ንስሐ ያች ናት። ያች መድኃኒት ማለት ንስሐ ናት። ለኛ ለነፍሳችን አሁን እረፍት ላጣው ለዚህ ለሚቃትተው ልባችን በእውነት እየበላን ሁሉ እኮ እንጨነቃለን። እንደው አንዳንዱ ሰው እንደውም እየበላ ሁሉ ማህበራዊ ሚዲያ ላይ ተጥዶ ነው የሚበላ። ምኑ ነው የሚያስደስተው? ምን እንደበላ እንኳን ሳያስበው ይጨርስና ይወጣል ማለት ነው። ከቤተሰቡም ጋር ሳይወራ ምንም ነገር ሳይነጋገር ብቻ መጥቶ ነበር ተመልሶ ሄደ። በቃ እንደዚህ አይነት ነገር አለ ማለት ነው። የተወደዳችሁ ክርስቲያኖች በእውነት እግዚአብሔር
እኛን ያለ ደስታ ማኖር የሚፈልግ ይመስላችኋል? እግዚአብሔር ሐዘንተኞች እንድንሆን ወደዚህ ዓለም ያመጣን ይመስላችኋል? እኛ የሐዘን ማሽኖች ነን እንዴ? እያንዳንዱ ሰው ትዳር እኮ የሐዘን ማሽን ሆኖበታል። ዕለት ዕለት ያ ትዳር ከተጀመረ ጀምሮ ምክንያት ሐዘን ነው የሆነው። ምንም የደስታ ምንጭ አልሆነም። ከዚህ የተነሳ እንደውም ለአግባ ብትሉት አንዳንዱ ሰው ውይ እንደኔስ ቢቀርብህ የሚላችሁ ሰው ሊያጋጥማችሁ ይችላል ማለት ነውና ለምንድን ነው የሐዘን ምክንያት የሆነባችሁ ትዳራችሁ? ለምንድን ነው የሐዘን ምክንያት የሆናችሁ ሀብታችሁ? ለምንድን ነው የሐዘን ምክንያት የሆናችሁ ስልጣናችሁ? ለምንድን ነው የሐዘን ምክንያት የሆናችሁ ኑሯችሁ በዕለት ዕለት እየጎደለ የሚያሳዝናችሁ? ለምንድን ነው? ንስሐ ብንገባ በጥቂት መኖር ስለምንችል ደስታችን ያን ጊዜ ይመለስልናል። ማርታ በጣም ትጨነቅ የነበረችው ለክርስቶስ ጉባኤ ምን አቀርባለሁ በሚል ነበረ እና በጣም ብዙ ነገር አዘጋጀች። ከዛ በኋላ ደግሞ ብቻዋን እንዳልቻለች ገባትና እባክህ ጌታ ሆይ የሚያግዘኝ ሰው ላክልኝ፣ እንደውም እህቴ ዝም ስትለኝና ብቻዬን ስትተወኝ ስለምንድን ነው የማትቆጣት ብላ እሱን እህቷን እንዲልክላት እንደውም ጠየቀችው ይላል። አሁን ልብ በሉ የማርታ ጭንቀት የነበረው ያ ጉባኤ ምን ይበላል የሚለው ላይ ነበር ማለት ነው። ስለዚህ በአገልግሎቷም ደስተኛ አልነበረችም። ስትወጣ ስትገባ እያንጎራጎረች ነበር የምትገባው ማለት ነው። አሁን እያንጎራጎርነ ነው ሰበካ ጉባኤውን ተመርጠን እስክንጨርስ ድረስ እያንጎራጎርነ ነው የምንጨርሰው፣ በቃ እስከ መጨረሻው ድረስ ማለት ነው። በካህኑ እናንጎራጎራለን፣ በአስተዳዳሪው እናንጎራጎራለን፣ በአባላቶቹ በሁሉም እያንጎራጎርነ ነው ጨርሰን ወጠን የምንሄደው። በራሳችን በእውነት ንስሐ ብንገባ የእግዚአብሔር ጸጋ ወደኛ ስትመለስ ራሳችንን ደስተኞች ታደርገናለች። በእውነት የእግዚአብሔር ጸጋ ያረፈችበት ቦታ ሁሉ ምንጊዜም ቢሆን ደስታ አለ፣ ፍቅር አለ፣ ደስታ አለ። ስለዚህ ንስሐ መግባት አንዱ የደስታችን ማስመለሻ መንገድ ስለሆነ በእውነቱ ሁላችንም ንስሐ እንድንገባ ነው የምነግራችሁ። የጸጋ መጀመሪያ ደግሞ ንስሐ መግባት ነው። ምክንያቱም እግዚአብሔር ከሰዎች ጋር ንግግር የሚጀምረው ንስሐ ሲገቡ ጀምሮ ስለሆነ ነው። አዳምን እኮ ሂዶ ሲያናዝዘው በመጀመሪያ በአዳም ሕሊና ውስጥ ጸጸት ስላየ ነው እግዚአብሔር ሂዶ ያነጋገረው። አዳም ባይጸጸትም ኖሮ ደግሞ ፈራው ብሎ ወደ ገነት ጓሮ ሂዶ አይሸሸግም ነበረ። ስለዚህ እግዚአብሔር በአዳም ልብ ውስጥ ጸጸት ስላየ ነው ንስሐ ያችን በልብ ውስጥ ያለችውን በቃሉ እንዲናገራት እንዲናዘዛት ነው እግዚአብሔር ወደ አዳም ካህን ሆኖ የሄደለት ማለት ነው። በአምሳለ ቢሲ ሂዶ አዳምን ያናዘዘው ከዚህ የተነሳ ነው ማለት ነው። ምክንያቱም አዳም ከዚያ በኋላ መናገር ጀመረ። ትርዳ ብላ የሰጠኝ ሴት እንዲያደረገችኝ ያና በላሁ፣ በቃ ዋናው ነገር በላው የሚለው ነው። ያችን እንዲናገር ነበር የፈለገው። ደግሞ በጣም የሚገርማችሁ ነገር አዳም ንስሐ ሲገባ ራሱ አንድ ንስሐ የሚገባ ሰው ሊያደርግ የሚገባውን ነገር በሙሉ አሟልቶ ነው ያደረገው። አንድ ላይ ብቻ ነው የምንወቅሰው። ሔዋን ሰጠችኝና በላው የሚለው እንደ ምክንያት የጠቀሰውን በሱን እናማዋለን፣ እንወቅሰዋለን። ግን በመጀመሪያ የሄደበት መንገድ ተመልከቱት። ምክንያቱም አዳም በመጀመሪያ ምንድን ነው ያለው? ራቁቴን ስለሆንኩ ፈራሁና ተሸሸኩ ነው ያለው። ፈርተን ተሸሸግን አይደለም ያለው። ልብ በሉ፣ ሔዋንን አልጨመራትም እዚህ ላይ ራሱን ነው የተናዘዘው። ኃጢአተኛ ሰው እንደዚያ ነው መሆን ያለበት። የራሳችሁን ኃጢአት ብቻ ነው መናዘዝ። እንዴ ጓደኞች ሁሉ ሲያደርጉ አይቼ እኔም አደረግኩ የሚሉ ሰዎች አሉ። ሊናዘዙ መጥተው ስለ ጓደኞቻችሁ ለምን ትናዘዛላችሁ? እናንተ ያደረጋችሁትን ብቻ ተናዛችሁ መሄድ ነው የሚያስፈልገው። አዳም ያንን ሔዋን ጋር አብረው ነው የሄዱት። እንግዲህ ኦሪት ዘፍጥረትን ምዕራፍ 3 ቁጥር 8 ላይ ተመልከቱት። ቁጥር 8 ላይ ስትመለከቱ አዳምና ሔዋን ሁለቱም ተያይዘው ነው ወደ ገነት ጓሮ የገቡትና አብረው እኮ ነው ያሉት። ግን ራቁቴን ስለሆንኩ ፈርቼ ራቁታችንን ስለሆን እንኳን አላለም። በስተት እንደዚህ አላለም። የራሱን ኃጢአት ነው። ጸጋ እግዚአብሔር እንድታድርባችሁ ከፈለጋችሁ የራሳችሁን ኃጢአት ብቻ ነው መናዘዝ። የራሳችንን ኃጢአት ሄደን እንናዘዛለን። ካህኑ የሚሰጠንን ቀኖና ደግሞ ተቀብለን እንመጣለን ማለት ነው። ከዛ በኋላ እንግዲህ የአዳምን ቀኖናውን ተቀብሎ ነው እግዚአብሔር እንደገና ደስታውን የመለሰለት። ከልጅ ልጅ ተወልጄ አድንሃለሁ የሚለው እኮ የአዳም ደስታ ያን ጊዜ ነው የተሰጠው። ክርስቶስ እንደሚወለድ ተነግረው በቃ እና አዳምና ልጆቹ በጠቅላላው ተስፋ አድርገውት ይኖሩት የነበረው ያ ለአዳም የተገባው ቃል ኪዳን ነው ማለት ነው። እና ስርየተ ኃጢአት የምታሰጥ ንስሐን ስንቀበል ሁላችንም ደስታችን ያን ጊዜ ይመለስልናል ማለት ነው። ሶስተኛው ፍቅር ሲኖረን ነው። ከላይ ፍቅርን ስንመለከት ነበረ። የሰው ልጅ ያለ ፍቅር ደስተኛ መሆን አይችልም። ጥላቻ ሁልጊዜ ብስጩነትን፣ ሁልጊዜ ሐዘንን፣ ሁልጊዜ ተስፋ መቁረጥን ስታስከትልብን ነው። ምነው በሰዎች ተስፋ እንቆርጣለን፣ በካህናቱ ተስፋ እንቆርጣለን፣ በቤተክርስቲያን ተስፋ እንቆርጣለን፣ በእግዚአብሔር ሳይቀር ተስፋ እንቆርጣለን። ከእግዚአብሔር ጋር ራሱ ሳይቀር የሚጣሉ ሰዎች አሉ። እግዚአብሔርን ራሱን ሙግት የሚገጥሙት ሰዎች ማለት ነው። እና በቃ መጣላት የሚፈልጉ ሰዎች አሉ። ፍቅር የሌለው ሰው ደግሞ ሰላም ሊያገኝ ደስታ ሊያገኝ በፍጹም አይችልም። ፍቅር ከሁሉን አስማምታ ማኖር የምትችላል። ፍቅር እንደ ዘይት ናት። ከሁሉም ሰው ጋራ በፍቅር ታኖራለች፣ ያ ማለት በደስታ ታኖራለች። ዘይት ሁሉን ነው አይደል የሚያጣፍጠው፣ ስጋውንም
አትክልቱንም ሌላውንም ዘይት ከገባበት ያጣፍጠዋል ማለት ነው። በዚያውም ላይ ደግሞ ዘይት ከሁሉ በላይ ሆኖ ነው የምትመለከቱት። ለምን መጀመሪያ ላይ አታደርጉትም? ከስር ብታደርጉትም ከላይ ወጥቶ ታገኙታላችሁ። ፍቅር ልክ እንደዚያ ናት። ቦታ አትመርጥም። ሁሉም ቦታ ላይ ሄዳ ስራ ታገኙታላችሁ። ዘይት እኮ በላይ ይሁን እንጂ ባህሪው ሆኖ ከላይ ይሁን እንጂ ከስር ያሉትንም አጣፍጦ ነው ወደ ላይ የሚመጣው። ሽንኩርቱን ሌላውንም ነገር እኮ አጣፍጦ ነው ከላይ የሚወጣው ማለት ነው። ፍቅርም ልክ እንደዚያ ናት። ሁሉንም ነው እንትን የምትለው። በሁሉም ቦታ ተገኝታ ስራ ታሰራለች። ቦታ አይገድባትም፣ ምክንያት አይገድባትም፣ አይከለክላትም ማለት ነው። ይሄ ካህናት ነው፣ ይሄ መምህራን ነው፣ ይሄ የምዕመናን ነው ሳትል ሁሉም ቦታ ላይ ፍቅር ገብታ ስራ ስታሰራ የምትገኘው ማለት ነው። ፍቅር ያለበት ሰው ልክ እንደዚያ ነው የሚሆነው። ያ ነው እውነተኛውን ደስታ ሊያመጣልን የሚችለው። በእውነቱ ባልንጀሮቻችንን እየጠላን ለባልንጀሮቻችን ክፉ እየተመኘን ለእኛ መልካም መመኘታችን ግን በእውነቱ መልካም ነው? የእግዚአብሔርን ደስታ እውነተኛውን ሰላም ለማግኘት ያስችለናል? ይሄ በፍጹም ሊያስገኝልን አይችልም። በእውነቱ ይሄ እውነት ነው። ከአባቶቻችንም የምንማረው ነገር ይሄንን ነው። እኛ ለወንድሞቻችን ፍቅርን በሰጠን ቁጥር፣ እኛ ለወንድሞቻችን በጎ ነገር በተመኘን ቁጥር እግዚአብሔርም ደግሞ ለእኛ ቤት ሰላምን፣ ፍቅርን ይሰጣል ማለት ነው። እግዚአብሔር ለእኛ በጎውን ነገር ሁሉ ያደርጋል ማለት ነው። ዓይናችን ያየውን ደስታ፣ ልባችን የተመኘውን ደስታ ለእኛ ሊሰጠን የሚችለው ለሰዎችም እኛ ደስታን የምንመኝላቸው ከሆነ ነው። በሰዎች ላይ ሐዘን እናመጣለን፣ እኛ ቤት ላይ ደግሞ ደስታ እንዲሆን እንመኛለን። ይሄ ሊሆን በፍጹም አይችልም። እንኳን ከአንድ ክርስቲያን ከማንም አይጠበቅም። በእውነቱ መብራታቸውን በሰዎች ላይ መብራታቸውን ስታጠፉባቸው የእናንተን መብራት እግዚአብሔር እንዴት እንደሚያጠፋው አታውቁም። በእውነቱ የእናንተ መብራት እንዴት እንደሚያጠፋው አታውቁም። ቃየል አቤልን የገደለው ደስተኛው እኖራለሁ ብሎ አስቦ ነበረ። ግን ቃየል አቤልን ከገደለ በኋላ ከሞተው ከአቤል ይልቅ መከረኛ ሆኖ ነው የኖረው። ምክንያቱም መጽሐፍ ቅዱስ እንደሚነግረን ኦሪት ዘፍጥረት ምዕራፍ 4 ላይ እንደተመዘገበው ተቅበዝባዥና ኮብ ላይ ሆኖ እንደኖረ ስለሚነግረን ማለት ነው። ወንድሙን ቢጠብቀው ኖሮ፣ ወንድሙን ቢታገሰው ኖሮ፣ ግን ወንድሙ በሕይወት እንዲኖር ቢተው ኖሮ ይህ ሁሉ መከራ፣ ይህ ሁሉ ሐዘን፣ ይህ ሁሉ ጭንቅ ይመጣበት ነበርን? አይመጣበትም ነበር። ያቺ ኃጢአት ተከትላ ሄዳ ልጆቹን ሳይቀር የሞት ሞት እንዲሞቱ አደረገቻቸው። ኦሪት ዘፍጥረት ምዕራፍ 6 ላይ የወረደችው መቅሰፍት እኮ ኦሪት ዘፍጥረት ምዕራፍ 4 ላይ የተሰራችው ኃጢአት የወለደችው ነው። ልብ በሉ። እሱም ልጆቹም ንስሐ አልገቡባትም ነበርና ተከትላ ሄዳ ዘፍጥረት ምዕራፍ 6 ላይ 10ኛው ትውልድ ላይ ማለት ነው 10 ትውልድ ከሄደ በኋላ እዛ ያን ሁሉ ምዕራፍ ተሻግራ ሄዳ ያቺ ኃጢአት ዛሬም ሞትን ስታስከፍላቸው እንመለከታለን ማለት ነው። ክፉ ሰው ምንጊዜም ደመወዙ ሞት ነው። ለክፉ ሰው ስጦታው ከእግዚአብሔር ዘንድ ምንድን ነው ካላችሁኝ፣ ሞት ነው የሚቀበለው ስጦታ። ሽልማቱ ለክፉ ሰው ሞት ነው ከእግዚአብሔር ዘንድ ቢሰጠው ማለት ነው። እና ያንን ሞት ተቀብሎ መቼስ ሞትን የተቀበለ ሰው ደስተኛ ይሆናል ልትሉኝ አትችሉም መቼም አይደል። ስለ እግዚአብሔር የሞቱ ነፍሳት የሞቱ ሰማዕታት ካልሆኑ በስተቀር በዓለም ውስጥ እየሞቱ ደስተኛ መሆን በፍጹም አይቻልም። ሞት መጦባቸው የሚጨነቁ ሰብ ዓለም በጣም ብዙዎች ናቸው። ኖህ መርከቡን ከዘጋ በኋላ የጥፋት ውሃ ሲመጣባቸው ተሰብስበው ሄደው ኖህ እንዲያስገባቸው ይለምኑ የነበሩ እየለመኑ የሞቱ በጣም ብዙዎች አይደሉ እንዴ? እነዚያ እንደዛ እየለመኑ የሞቱ መዳን እየፈለጉ የሞቱ ሰዎች እኮ ዘፍጥረት ምዕራፍ 4 ላይ ከተሰራቸው ኃጢአት የተነሳ ነው ማለት ነው። ክፉ ሰው ደስተኛ ሊሆን በፍጹም አይችልም። በሱም በልጅ ልጆቹም ላይ ሐዘንና ጸጸት ነው የሚኖርባቸው። እንኳን ራሳቸው እግዚአብሔርንም እንዲጸጸት አድርገውታል በዚያ ዘመን። ምክንያቱም መጽሐፍ እንዲህ ስለሚል ነው። ኦሪት ዘፍጥረት ምዕራፍ 6 ቁጥር 3 ላይ ወነስሐ እግዚአብሔር በእንተ ዘገብሮ ለእጓለ እመሕያው፣ እግዚአብሔር ሰውን በመፍጠሩ ምን አለ? ተጸጸተ ተብሎ ነው የተነገረው። ስለዚህ እግዚአብሔር ሳይቀር እንዲጸጸት ያደርጉት እነሱ ራሳቸው ከጸጸት ያልወጡ ትውልዶች ናቸው። እነሱ ከጸጸት ያልወጡ ናቸው። እና በእውነት ፍቅር ምን ያህል ደስታን እንደምታሰጥ የምናውቀው የነ ቃየልን የነ ሳኦልን ታሪክ ስንመለከት ነው። ሳኦልን በራሱ ቀናተኛ ሰው ስለነበረ ለባልንጀራው የተደረገው ነገር ያስጎመጀው ስለነበረ እሱም ደስ ሳይለው ነው የሞተ በመጨረሻ። እንግዲህ እግዚአብሔር ምን ያደርገው? ከአህያ ጠባቂነት አንስቶ ንጉሥ አደረገው። ከተርታ ሰውነት አድርጎ አንስቶ በዋና ሰው አደረገው። ያውም ትንቢት ያልተነገረለትን ሰው ከሜዳ አምጥቶ እግዚአብሔር ከማንገስ በላይ ሌላ ምን ሊያደርግለት ይችላል? በዚህ እያመሰገነ ደስተኛ ሆኖ መኖር አልቻለም። ምክንያቱም ፍቅር ስላልነበረው ነው። ዝቅ ብሎ ቅድም እንደነገርኳችሁ ዳዊትን ይጣላ የነበረ ሰው ነው። በረኛ ይቀናል። ንጉሥ በረኛ ሲቀና ተመልከቱት። እንግዲህ እንደዛ ሆኖ ነው እንግዲህ ሳኦል የገዛ ደስታውን ከቤቱ ያራቃት እንደዚያ ባለ መንገድ ነው። 40 ዓመት የገዛትን እስራኤልን
በጭንቅኔ በኋላ ተራራ ለተራራ እንደዞረ በጊልቦዓ ተራራ በኋላ ወድቆ የቀረ እንደወጣ ማለት ነው። ቤተ መንግስት እንኳን አሟሟቱ እንደሌሎቹ ነገስታት በክብር አይደለም፣ በቤተ መንግስት አይደለም ሞቶ የተገኘው ወጥቶ በተራራ ከአንድ የበግረኛ ጋር ሲፋለም። በእርግጥ እግዚአብሔር ያነገሰው ያከበረው ሰው ነው። በኋላ ላይ አልቆታል፣ አሳድጎታል። ግን ለዛ ሁሉ መንስኤ የሆነው የሳኦል ኃጢአተኛ መሆኑ ነው። እግዚአብሔር እንደ ልቡ የሆነ ሰው ይፈልግ ስለነበረ ሳኦል ለእግዚአብሔር አልታዘዝ ብሎ ስለነበረ ነው ያ ሁሉ ነገር የሆነው ማለት ነው። እና የተወደዳቸው እግዚአብሔር ቤተሰቦች ለክፎች ደስታም ሰላምም የላቸውም። እንደውም ነቢዩ ኢሳይያስ ለክፎች ሰላም የላቸውም ብሎ ተናግሯል። በትንቢተ ኢሳይያስ ምዕራፍ 57 ቁጥር 21 ላይ ተጽፎ የምናገኘው ማለት ነው። እና ለክፉ ሰው ሰላም ከወዴት ሊመጣ ይችላል? ደስታስ ከወዴት ሊገኝለት ይችላል? እና ሰላም ብዙው አንዱ የመንፈስ ፍሬ ስለሆነ ነው አብሬ የማነሳው። ፍቅር፣ ደስታ፣ ሰላም ነው እንግዲህ ሌላው የመንፈስ ፍሬና እሱን በሚገባ ማየት ያስፈልጋል። ፍቅር ለሌለው ሰው ደስታም ሰላምም ሊሰጠው አይችልም ማለት ነው። በነገራችን ላይ ሁላችሁ በመንፈስ ቅዱስ የሆነ ደስታ በቃላት የሚነገር አይደለም። ቅድም እንደነገርኳችሁ ማለት ነው። በጨለማም ውስጥ ብትሆኑ እንደሚያይ ሰው ሁናችሁ፣ በሐዘን ውስጥም ሆና ብትሆኑ ሐዘን እንዳልነካው እንዳልደረሰበት ሰው ሆናችሁ፣ በግርፋት በስቃይ ውስጥም ልትሆኑ ትችላላችሁ። ግርፋቱን፣ ድብደባውን፣ እስራቱን፣ መገደሉን፣ ሌላውን ነገር ሁሉ እንደ ሹመት እንደ ሽልማት ቆጥራችሁ ልትደሰቱበት የምትችሉ ደስታ ነው የመንፈስ ቅዱስ ደስታ እና ትርጓሜ የለውም እውነት ለመናገር የመንፈስ ቅዱስ ደስታ ምንለው እና ስንደርስበት ልናውቀው የምንችል ነው የሚሆነው። የብርቱካን ጣዕም ያወቅነው እኮ ብርቱካን ከቀመስን በኋላ ነው አይደል? የሎሚ ጣዕም የለየነው ሎሚ ከቀመስን በኋላ ነው። የመንፈስ ቅዱስን ደስታም ካልቀመስነው በስተቀር ልናውቀው በፍጹም አንችልም ማለት ነው እና ደስታ አንዱ የመንፈስ ፍሬ ነው። በንስሐ ልናገኘው እንችላለን፣ በፍቅር ልናገኘው እንችላለን። ለእግዚአብሔር በመታዘዝ ደግሞ ከምንም በላይ ልናገኘው እንችላለን። ለእግዚአብሔር የሚታዘዙ ሰዎች ሁልጊዜ ዕለት ዕለት ቃለ እግዚአብሔር የሚሰሙ ዕለት ዕለት እግዚአብሔርን የሚያገለግሉ ሰዎችም በመንፈስ ቅዱስ ደስታ የተሞሉ ይሆናሉ ማለት ነው። በመጨረሻም ስጋውን ደሙን በመቀበል ልናገኘው እንችላለን። የመንፈስ ቅዱስን ደስታ ስጋውን ደሙን በመቀበል እናገኘዋለን። እንግዲህ አንዳንድ ሰዎች በመብል በመጠጥ የመንፈስ ቅዱስን ደስታ የሚያገኙ ይመስላቸዋል። ግን እንደዚህ አይደለም። እውነተኛ ደስታ ከስጋው ከደሙ የተነሳ የምናገኝ። ምክንያቱም ስጋውን ደሙን ስትቀበሉ እኮ ቤዛ አገኛችሁ ማለት ነው። ሞት ከዚህ በኋላ እንደማያገኛችሁ እርግጠኞች ናችሁ። እንኳን ይሄ መለኮት የተዋሃደው ስጋና ደም የበግ ደም አይደል እንዴ እስራኤልን ያሻገራችሁ? ተው እንጂ በእውነት ወገኖቼ። ከዚህ በኋላ ፈርዖን በእናንተ ላይ ስልጣን እንደሌለው ማረጋገጥ ትችላላችሁ ስጋውን ደሙን ስትቀበሉ ማለት ነው። እና አሁን ስጋውን ደሙን የተቀበለ ሰው በእውነት ፈርዖን ይመጣል አገዛዝ ያጸናብኛል ብሎ መፍራት አለበት እንዴ? ከዚህ ስጋት ሁሉ እኮ ነው ነፃ የሚያወጣችሁ። ተመልከቱ እንጂ አስተውሉ እንጂ በእውነት ስጋውን ደሙን የሚቀበል ሰው የዘላለም ርስትን እንደሚወርስ ምንም ጥርጥር የለውም። ለዘላለም ርስት የተፈቀደለት የተዘጋጀ ነው ማለት ነው ስጋውን ደሙን የሚቀበል ሰው። እሱን ማሰብ ይኖርብናል። በዚህ ነው ደስ የሚለን። ምክንያቱም እስራኤል ከዚያ በኋላ አልዘገዩም። የፋሲካው በግ ከታረደ በኋላ በግብፅ ውስጥ አልቆዩም። ስደተኞች አይደሉማ። ከዚያ በኋላ ወደ ሀገራቸው እንዲወጡ እግዚአብሔር ይዟቸው ወጣ ማለት ነው። ምንም እንኳን በጎዳና ላይ ሞት እየጠበቀ ቢፈጃቸውም ቅሉ፣ እነሱን ግን እግዚአብሔር ከዚያ ሞት በግብፃውያን ላይ ከወረደው ሞት የሞት መቅሰፍት አድኗቸው ነበር። ዓለም ከምትሸበርበት ከምታዝንበት ነገር ሁሉ ይሰውራቸዋል እግዚአብሔር ስጋውን ደሙን ስትቀበሉ። ምክንያቱም በግብፅ የታረደው በግ እንኳን በግብፃውያን ቤት ውስጥ ያለው ሐዘን እስራኤል ቤት ውስጥ ድርሽ እንዳይል አድርጎት ነበረ። አንድ መንደር እኮ ነው የሚኖሩት እስራኤላውያንና ግብፃውያን፣ አንድ ቤት ጥግ ለጥግ ነው ቤታቸውን ሰርተው የሚኖሩት። ግን እዚህ ቤት ሐዘን አለ፣ እዚህ ቤት ግን የለም። እዛኛው ቤት ሞት አለ፣ እዚህኛው ቤት ደግሞ ሕይወት አለ። እዚህኛው ቤት ደረት ይደቃል፣ እዚህኛው ቤት ደግሞ ሰላምና ደስታ አለ። ሁሉም ነገር አለ ማለት ነው እና በእውነት የእግዚአብሔር ቤተሰቦች ስጋውን ደሙን በመቀበል የምታገኙት ደስታ የምታገኙት ሰላም በቃላት ሊነገር የሚችል ነገር አይደለም። እስኪ አስተውሉ። ኦሪት ዘጸአት ምዕራፍ 12 አንብቡት ከቁጥር 6 ጀምራችሁ በተለይ ማለት ነው ስትመለከቱ እና ከስጋው ከደሙ ጋር አነጻጽሩት። እስራኤላውያን አንድ ቀን ታርዶ አንድ ቀን የሞተ በግ በልተው ያን ሁሉ ነፃነት ካገኙ አንድ ቀን ታርዶ ለዘላለም ሲበላ የሚኖረውን በግ ያውም የእግዚአብሔር በግ እስራኤላውያን ከየመንጋቸው ነው ያመጡት ወይም ገዝተው ነው ያመጡት። የሚገዛም በገንዘቡ ገዝቶ ከመንጋው ያለውን ከመንጋው ለይቶ አምጥቶ ነው ያረደው። እኛ ግን ከእግዚአብሔር ከሰማይ የወረደ በግ በልተን የምናገኘውን ደስታ በቃላት ልትነግሩኝ ትችላላችሁ? ያኛው ከግብፅ ካወጣ፣ ያኛው ፈርዖንን ድል እንዲነሱ ካደረጋቸው፣ ያኛው ከባርነት ቤት ካወጣቸው፣ ያኛው ከሞት ነፃ ካወጣቸው፣ ከሞት ፍርሃት ነፃ ካወጣቸው
ደሙን ብቻ ቀብተው እኮ ነው፣ ሌላ ነገር አላደረጉም። ምንም አይነት ካልኩሌሽን እኮ አልሰሩም። በቃ ደሙን ቀቡት መቃናቸው ላይ መድረካቸው ላይ። ከዛ በኋላ ምን ሆነ? ሞት እያለፈ ሄደ ማለት ነው። ሐዘን እያለፋችሁ ነው የሚሄደው። በእውነት መከራ እያለፋችሁ ነው የሚሄደው። ስቃይ፣ ረሃብ፣ አባር፣ ቸነፈር፣ ደዌ፣ ይሄ ሁሉ እያለፋችሁ ነው የሚሄደው። ምን ሲሆን? የጌታን ስጋና ደም መቀበል ስትጀምሩ ማለት ነው። እና ይሄ አንዱ ነው። የመጨረሻ እግዚአብሔርን ደስ ስናሰኝ፣ እግዚአብሔርን ደስ ለማሰኝ ስንተጋ፣ ያን ጊዜ እግዚአብሔርም እኛን ደስ ያሰኘናል። እግዚአብሔርን ደስ ለማሰኘት አስበን እናውቃለን? አንድ ባህታዊ ምን አለ? የእስክንድርያው ሊቀ ጳጳስ አትናቴዎስ ጠርቶት ነው እየሄደ እያለ መንገድ ላይ የምትዘፍን ሴት አገኘ። ያችን ሴት አያትና ያለቀስ ጀመረ። ለምን ትበከያ አይንቲከ ብለው ደቀ መዛሙርቱ ጠየቁት። ለምን ትታወኸዛ እንባ አይንቲከ፣ ለምን እንባ ከዓይኖች ይፈሳል፣ ለምን ዓይኖች ያለቅሳሉ ብለው ጠየቁት። እሱ ግን ሲመልስላቸው ምን አላቸው? እኔም ማማዝነው ስለ ሁለት ነገር ነው አለ። አሃዱ በእንተ ጥፋት አለ ዛቲ ሁለት፣ አንደኛው ይቺ ሴት ስለጠፋችሁ መጥፋት ያሳዝነኛል። በሰዎች ፊት ሰውን አስደስታለሁ ብላ ይሄን ሁሉ ስትወረገረግ መዋሏ በጣም ያሳዝነኛል አለ። ሁለተኛውስ ምንድነው ትሉኝ እንደሆነ ይቺ ሴት እነዚህን ሰዎች ለማስደሰት ይህን ያክል ትተጋለች፣ ከወገቧ ስብር ከትከሻዋም እንደዛው ትሆናለች አለ። ወገቧን አደግድጋ የማትሆነው ነገር የላትም፣ ይህን ሁሉ ታደርጋለች። እኔ በዚህች ሴት ልክ ፈጣሪን ለማስደሰት አንድም ቀን ተግቼ አላውቅምና ስለዚህ ያዝናለሁ አለ። ፈጣሪን ለማስደሰት የዚህን ያክል መትጋት። ዘፋኞች በዘፈናቸው፣ እስክስታ የሚወርዱ ውስጥ በእስክስታቸው ተመልካቾቻቸውን ሁሉ ለማስደሰት ይሞክራሉ። ወታደር ንጉሱን፣ ሰራዊቱ ጌታቸውን፣ ወታደርም አለቃውን ለማስደሰት ይተጋል። ክርስቲያንም እግዚአብሔርን ደስ ለማሰኘት መትጋት አለበት። በገዳሙ በበረሃው ሆኖ፣ ካህንም በመቅደሱ ውስጥ ሆኖ፣ ምዕመንም በአውደ ምሕረቱ ሆኖ፣ መምህሩም በሚሰብክበት ቃሉን በሚናገርበት ቦታ ሆኖ እግዚአብሔርን ደስ በሚያሰኝ ስራ ላይ ልንጠመድ ይገባናል ሁላችንም በእውነት ክርስቲያኖች። አለበለዚያ ደስታችንን በምን ልናገኝ እንችላለን? እግዚአብሔር ደስ ባሰኛው ቁጥር ደስ ያሰኛል። አለበለዚያ ደግሞ ሐዘን እንዴት እንደሚያመጣብህ እሱ ያውቃል። ቀንህን አጨልሞ በቀን መካከል በቀናት መካከል ጨለማ ያመጣብሃል። በጨለማ መካከል ደግሞ ሌላ ሐዘን ያመጣብሃል። በቁስል ላይ ጥዝጣዜ ይጨምርብሃል። ፈርዖንን አላያችሁትም? አንድ ጊዜ አፈሩን አስነስቶ ተባይ ሲያደርግበት፣ ሌላ ጊዜ ደግሞ አየሩን መጥቶ ጨለማ ሲያደርግበት፣ ፀሐይዋን አጥፍቶ 3 ቀን ሙሉ ብርሃን እንዳያይ ሲከለክለው ተመልክተናል እኮ። ማንም በስልጣኑ ማንም በሀብቱ ያንን ጨለማ ሊያስወግደው አልቻለም። በግብፅ መካከል ያ ሁሉ አስማተኛ፣ ያ ሁሉ ጥበበኛ፣ የግብፅ ሟርተኛ በጠቅላላ ሊመልሰው አልቻለም። እግዚአብሔር ከተጣላንና ደስታችንን ካራቀብን ማን ሊመልስልን ይችላል? ማንም ሰላማችንን፣ ማንም ደስታችንን ሊመልስልን በፍጹም አይችልም። ማንም ሊመልስልን አይችልም። በእውነቱ የተወደዳችሁ ክርስቲያኖች፣ ማንም ቢሆን ደስታችንን ሊመልስ አይችልም። እግዚአብሔርን ደስ ለማሰኘት በሄድን ቁጥር ደግሞ እግዚአብሔር ደስታችንን ይመልሳል። ያ ማለት እግዚአብሔርን ደስ ለማሰኘት ምጽዋት እንሰጣለን፣ ጾም እንጾማለን፣ ጸሎት እናደርጋለን፣ ሌላም ነገር ልናደርግ እንችላለን። በሁሉም ነገር እናገለግላለን። ሁሉንም ነገር ግን ሰዎችን ለማስደሰት ብለን አይደለም፣ እግዚአብሔርን ደስ ለማሰኘት ብለን እናደርገዋለን። እግዚአብሔር ደግሞ እኛን ደስ ያሰኛል። ዮሴፍን አላያችሁትም? እግዚአብሔርን ለማስደሰት ብሎ ኃጢአትን አላደርግም ብሎ ተቃወመ። እግዚአብሔርም እሱን ለማስደሰት ያደረገውን ነገር ደግሞ ልብ ብላችሁ ተመልከቱት። እግዚአብሔር እሱን ለማስደሰት ግብፅ እንድትራብ አደረገ። ከዚያስ የግብፅን የረሃብ መፍትሄ ደግሞ በዮሴፍ ልብ ውስጥ አስቀመጠ ማለት ነው። ከዛም የዮሴፍ ደስታ የተመለሰው ከዛ በኋላ ነው። እግዚአብሔርን ለማስደሰት ስትሞክሩ ሰዎች ይጨክኑባችኋል። እግዚአብሔርን ለማገልገል ስትሞክሩ ሰዎቹ ያድሙባችኋል፣ ይተባበሩባችኋል። ጉቦ አልበላም፣ ለምን? እግዚአብሔር ይከለክላል፣ አይወደውም እግዚአብሔር ትላላችሁ። አንተም ብሎ እግዚአብሔር ብለው ሰዎቹ ይዘልፏችኋል። አለበለዚያም ደግሞ ከማህበራችሁ ያገሏችኋል። እግዚአብሔርን ለማስደሰት ስትሉ ሰዎች ይቀየሟችኋል፣ ወይም ደግሞ ሰዎች ያዝኑባችኋል፣ ወይም ሰዎች ያሳዝኗችኋል። ያንን ተቋቁማችሁ ያለፋችሁ እንደሆነ ግን እግዚአብሔር የማያልቅ ደስታ ይሰጣችኋል። ለሐዋርያት እንደሰጠው እኮ ማለት ነው። ዓለም ዛሬ ይደሰታል አይደል ያለው? አግኝቶ በልቶ ጠጥቶ ደስ ይለዋል። አግብቶ ወልዶ ተዋልዶ ደስ ይለዋል። እናንተ ግን ታዝናላችሁ። ነገር ግን ርኤየክሙ ፍሥሓኒክሙ፣ ደስ ብሏችሁ ደስታን ተሞልታችሁ አያችኋለሁ ነበር ያላችሁ። በዚህ ዓለም እንደመቤታችን ደስተኛ አለ እንዴ? ግን ደግሞ እንደመቤታችን ድሃ አለ? በዚህ ዓለም እንደመቤታችን ረሃብተኛ አለ እንዴ? ግን ደግሞ እንደመቤታችን ደስተኛ አለ? ተፈሥሒ ፍሥሕት አይደል? የደስታ መፍሰሻ፣ የተድላ የደስታ መፍሰሻ ይሏታል ሊቃውንቱ ሲያወድሷት ሲያመሰግኗት። እንደሷስ መከራን የተቀበላል?
የልጇን ሞት ቆማ በዓይኖቿ ያየች ድንግል ማርያም ናት። ግን ደግሞ እንደሷ ደስተኛ ማንም የለም። ልጅ አዝላ የተሰደደች እናት እሷ ናት። ያለማቋረጥ 3 ዓመት ከ6 ወር ስደት ላይ ነበረች። ብቻዋን አይደለም፣ ልጅ አዝላ የተሰደደች አባት በምድር ላይ አባት የሌለው ልጅ አዝላን የተሰደደችው። ልብ በለው፣ አባቷ አለ አባቷ ያበላዋል ማትል እናት ድንግል ማርያም። ግን እንደሷ ደግሞ ደስተኛ ማንም የለም። እግዚአብሔር እንደሆነ ታውቃለች ልጇ። ግን እግዚአብሔር ነህ፣ ግን ደግሞ እንደ እግዚአብሔርነት ይህን ማድረግ ለምንድን ነው የማትችለው አላለችም። አንዳንድ ሰዎች ህመም ሲጸናባቸው እኔ ለእግዚአብሔር ክፉ ነኝን ብለው የሚያስቡ ሰዎች አሉ። እኔ ለእግዚአብሔር ይህን አላደረግኩምን? መባ አላስገባሁምን? ቤተ እግዚአብሔር አላሰራሁምን? አስራት በኩራት ሳላጓድል አላወጣሁምን? እግዚአብሔር እንዴት ይርቀኛል? እየቀረብኩት ለምን ይሸሸኛል? እየጠራሁት ለምን ዝም ይለኛል? ብለው የሚያስቡ ሰዎች ደግሞ አሉ። ተመልከቱ። ከዚያ በላይ የእግዚአብሔርን እናት እኮ ናት የተራበችው። ልብ በሉ። እናንተ የእግዚአብሔር ወዳጆች ናቸው እንጂ የእግዚአብሔር እናትም አባትም አይደላችሁም። እሷ ግን የእግዚአብሔር እናት ናት። ግን ያ ሁሉ ሐዘን ያ ሁሉ መከራ ሐዘኗን አላጠፋባትም። ልብ በሉ። ሐዘኗን አላበላሽባትም፣ አላጠፋባትም። እንደዚያ ነው የሆነው ነገር እና የተድላ ደስታ መፍሰሻ ሆነች። የመንፈስ ቅዱስ ደስታ ስለሆነ ደስታዋ ከመንፈስ ቅዱስ የተገኘ ነው እንጂ ከሰው የተገኘ በዓለም ባሉ ቁሳዊ ነገሮች የተገኘ። በቁስ ልትደሰቱ የምትሞክሩ ኧረ በእውነት ነውር ነው። አንድ ክርስቲያን እንዴት በቁስ ሊደሰት ይፈልጋል? ወንበር በመለወጥ የቤቱን ቀለም በመለወጥ ግርግዳ በማዘዋወር መጋረጃ በመለወጥ መደሰት የሚፈልግ በጣም ብዙ ሰው ነው። እውነተኛ ደስታ ከዚያ የሚመጣ እንዳይመስላችሁ። እውነተኛ ደስታ ከዛ አይቀዳም። ደስታ ከመጠጥ ውስጥ አይወጣም። ደስታ ከሰው እጅ ላይ አይገኝም። ከሰውም በስጦታ የምትቀበሉት ነገር አይደለም። ከሰዎች የምትቀበሉት ስጦታ ለጊዜው ደስ ይላል፣ ግን ያረጃል። ግን ደግሞ ሲጠፋ መልሶ ያሳዝናል። እውነቱ እሱ ነው። ከእግዚአብሔር የምትቀበሉት ደስታ ግን የማያቋርጥ ለዘላለም ሲፈልቅ ሲመነጭ የሚኖር ይሆናል ማለት ነው። እሱን ነው የምነግራችሁ። ስለዚህ ሁልጊዜም በመዓልትም በሌሊትም እግዚአብሔርን ደስ ለማሰኘት ልንተጋ ይገባናል። ያን ጊዜ የመንፈስ ስጦታዎች የሆኑት የመንፈስ ፍሬዎች የሆኑት ፍቅርና ደስታ፣ ሰላም የኛ ገንዘቦች ይሆናሉ ማለት ነው። እንግዲህ ሌላውና አራተኛው የመንፈስ ፍሬ ትዕግስት ነው። ትዕግስት ከመከራ የሚወለድ ነው። ከመከራ ፍቅር ይወለዳል፣ ከፍቅር ደግሞ ትዕግስት ይወለዳል ማለት ነው እና እንዲሁ ዝም ብሎ የሚመጣ ነገር አይደለም ማለት ነው። ትዕግስትን በራሱ ስንመለከተው ትዕግስት መከራ መጥቶብን ያንን ሳይሰቀቁ መቀበል ነው እንጂ እንደው መከራ ሳይመጣብን በጥቂት ነገሮች የምናደርገው የምናሳየው ነገር አይደለም። ትዕግስት ተብሎ የሚጠራው በእግዚአብሔር ዘንድ ዋጋ የሚያሰጠው ትዕግስት ማለት ነው። ለምሳሌ ባህታውያን በምድረ በዳ ሳሉ የስጋ ፈተና ይመጣባቸዋል፣ ያንን ይታገሱታል። ከአጋንንትም ጾር ይመጣባቸዋል፣ ያንንም ይቀበሉታል፣ ይታገሱታል። በዚያ ሁሉ ደግሞ እግዚአብሔርን እያመሰገኑ ይኖራሉ። ከባህታውያን መካከል አንዳንዶቹ ድውያን ናቸው። ታመውም እግዚአብሔርን እያመሰገኑ ይታመማሉ፣ ይተኛሉ ማለት ነው። ያ ትዕግስት ተብሎ ዋጋ የሚያሰጣቸው አክሊል የሚያሰጣቸው ቅዱሳን አክሊል ከሚቀበሉባቸው አገልግሎቶች መካከል አንዱ ትዕግስት ሆኖ ታገኙታላችሁ ማለት ነው። ስለዚህ ትዕግስት ዋጋ የሚያሰጠው ሽልማት ሊያሰጥ የሚችለው ምን ሲሆን ነው ማለት ነው? መከራ መጥቶብን ያንን በምስጋና ያለፍነው እንደሆነ ነው። ሐዘን ሲመጣብንም ስናመሰግን፣ መከራ ሲመጣብንም ብናመሰግን፣ በሁሉም ነገር እንደ ኢዮብ ማለት ነው። የኢዮብ ትዕግስት ተብሎ የተጠራው ከዚህ የተነሳ ነው። ምክንያቱም ኢዮብ የመጣበትን መከራ ሁሉ እግዚአብሔርን እያመሰገነ ነው ያለፈው። ሀብቱ ንብረቱ ወደመበት፣ እንዲህ ብሎ ተናገረ። ራቁቴን ከእናቴ ማኅፀን ወጣሁ፣ ራቁቴን ወደ ማኅፀን እመለሳለሁ፣ የእግዚአብሔር ስሙ የተመሰገነ ይሆናል። ይህን ሀብት ሳላገኘው ምን ያልነበረም አሁንም ሄደ የኔ አይደለምና ብሎ ነው የተናገረው እንጂ እግዚአብሔርን ከማመስገን ወደኋላ አላለም። ወደ እርግማንና ወደ ሐሜትም ወደ እንጉርጉሮም ውስጥ አልገባም ማለት ነው። ልጆቹንም አጣ፣ ጤናውንም አጣ፣ ሌላውንም ሁሉ ነገር አጣ። በሁሉም ነገር ግን እግዚአብሔርን ከማገልገል ወደኋላ አላለም፣ ከማመስገን ወደኋላ አላለም ማለት ነው እና በዚያ ሁሉ መከራ አልፎ ነው የኢዮብ ትዕግስት የሚባለው። ዛሬ የትዕግስት አለቃ ሆኖ የሚጠራው ኢዮብ በዚያ ሁሉ ነገር ተፈትኖ ማለፍ ስለቻለ ነው። ፈተና ሳይመጣባችሁ ትዕግስት የሚባል ነገር የለም። በእውነቱ ፈተና ካልመጣማ አልመጣም እኮ ነው።
ውሃ ገበታውን ካልነቀነቃችሁት ውሃው የረጋ ነው አይደል? ወይም ነፋስ መጥቶ ካላናወጠው በስተቀር ውሃ ምንም ሊሆን አይችልም። በራሱ ተነስቶ ሊሯሯጥ አይችልም። ውሃ ገበታውን ከነቀነቃችሁት ግን የግድ ነው፣ ውሃው ይናወጣል። ከስርም ደግሞ የተደበቀ ቆሻሻ ካለ እሱም ወደ ላይ ይወጣል ማለት ነው። ትዕግስት የሚባለው በዛ ሁሉ መታገስ፣ ሲነኩን ከታገስ ነው። መከራ ሲመጣብን ከታገስ ያ ትዕግስት ይባላል ማለት ነው። ሰማዕታት በእሳት በስለት ተፈትነው ድል ሲነሱ በትዕግስት ድል ነሱ ይባላል። ትዕግስት በነገራችን ላይ ዓለምን ድል የምንነሳበት መሳሪያችን ነው። አምላካችን ኢየሱስ ክርስቶስ በትዕግስት ነው ይህን ዓለም ድል የነሳው። እንዲህም ብሎናል በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ጽኑ እስመ አነ ሞይክሙ ለዓለም፣ እኔ ዓለምን አሸንፌዋለሁና አይዟችሁ ብሎ ነው የነገረን። ዓለምን በምን ድል ነሳው ትሉኝ እንደሆነ በመግደል አይደለም ድል የነሳው፣ ሞቶ ነው ድል የነሳው። መከራን ሁሉ ለሰዎች አሸክሞ አይደለም ድል የነሳው፣ ሞቶ ነው ድል የነሳው። መከራን ሁሉ እሱ ተቀብሎ ነው ድል የነሳው ማለት ነው። ስለዚህ ጠላትን በምንድን ነው ድል የምትነሳው? በፍቅር ነዋ ድል የምትነሳው። ጠላትን ድል ልትነሳ የምትፈልገው ወይም የምትችለው እንደ ክርስትና ማንኛውም ሰው ጠላቱን ድል መንሳት ያለበት በፍቅር ነው፣ በትዕግስት ነው ድል ልንነሳው ምንችል። ቁጡ ሰውን ወይም ቁጣን ድል የምንነሳው በትዕግስት ነው የሚሆነው ማለት። ስስትንም ድል የምንነሳው በትዕግስት ነው የሚሆነው ማለት ነው። ከሰዎች ጋር የሚኖረንን ፍቅር ሁሉ ሊያጠፋብን የሚችለውን ማንኛውን ነገር ድል ልንነሳው የምንችለው በትዕግስት። የስስትን መንፈስ ድል እንነሳበታለን። ልብ በሉ፣ የዝሙትን መንፈስ ድል እንነሳበታለን በትዕግስት። የበቀልን ይሄ የጥላቻ መንፈስንም ድል እንነሳበታለን። በምን? በትዕግስት ማለት ነው። ትዕግስት እነዚህ ሁሉ መናፍስት ድል የምንነሳለን። ወደ 5 የሚጠጉ መናፍስትን ድል ትነሳልናለች። የሐሜት መንፈስን ድል እንነሳለን። አንደበታችንን ወስነን ገተን በመያዝ ማለት ነውና በመቆጣጠር አንደበቱን ከንግግር የከለከለ ሰው ከሐሜት ራሱን መግዛት ይችላል ማለት ነው። አንድ ባህታዊ ምን ይላል በዜና አበው ላይ 3 ጦሮች አሉ ልታመልጣቸው የሚገባ ይላል። ከነዚያ አንዱ ምንድነው ነው የሚለው? ሐሜት ነው የሚለው። ከነዚህ አንዱ ሐሜት ነው ይላል። አንደበትህን መከልከል የቻልከው 3 ናቸው። አንዱ ማየት ነው፣ አንዱ መስማት ነው፣ አንዱ ደግሞ መናገር ናቸው፣ ወይም ሐሜት ማለት ነው። እነዚህ 3ቱ የሰይጣን ጦሮች ናቸው። ማንኛውም ሰው በቀላሉ የማይቋቋማቸው እንዲያውም ትንሽ መስሎት የሚወጋ ደረቱ ሰጥቶ ዝም ብሎ በቀላሉ የሚቀበላቸው ጦሮች ናቸው ይላሉ ያ ባህታዊ። ግን ቀላል ጦሮች አይደሉም። እነዚህ አጋልጠው ወደ ሌላ ይሰጣሉ። ሐሜት እኮ ወደ ምን ይወስዳል? ወደ ጥላቻ ይወስዳል። ጥላቻ ወደ ምን ይወስዳል? ወደ መገዳደል ያደርሳል። እና እስከ መገዳደል ድረስ ነፍስ እስከ መግደል ድረስ ሊያደርስ የሚችልና ትእዛዝ እግዚአብሔርን ሊያስፈርሰን የሚችል ነገር ስለሆነ በቀላሉ ሊታይ የሚችል ነገር አይደለም። ስለዚህ ሐሜትን በምን ድል እነሳዋለን? መንፈሰ ሐሜትን ትዕግስት ድል እንነሳዋለን። መንፈሰ ጽርፈትንም እንደዚያው ቢሰድቡንም ብንሰደብም የስድብ መንፈስንም ድል መንሳት የምንችለው እንደዚሁ በምንድን ነው? በትዕግስት ነው። አስተውሉ፣ ስድብ ቀላል ኃጢአት እንዳይመስላችሁ ከመንግስተ ሰማያት ውጭ እንደሚያደርግ ተጽፏልና። ኩሉ ዘይቤሎ ለእሁ ዘጸርቅ አይደል የሚለው? ጨርቅ ለባሽ ብሎ ታናሽ ብሎ ወንድሙን የሚሳደብ ማንኛውም ሰው ከእግዚአብሔር መንግስት ውጭ ነው ተብሎ ነው የተጻፈው። እና ከእግዚአብሔር መንግስት ውጭ የሚያደርግ ኃጢአት እንደ ቀላል መመልከት በእውነት ነውር ነው፣ ቀላል ነገር አይደለም። እና መንፈሰ ጽርፈትን መታገስ ከቻልን ብቻ ነው ማሸነፍ የምንችለው። እና ትዕግስት ከመንፈስ ስጦታዎች አንዱ ነው። ከመንፈስ ቅዱስ ስጦታዎች፣ ከመንፈስ ቅዱስ ፍሬዎች አንዱ ነው። እነዚህን ሁሉ አጋንንት ድል የምንነሳቸው ደግሞ በትዕግስት ነው። የዝሙትን መንፈስም ድል መንሳት የሚቻለው በትዕግስት ነው። የስጋ ፈቃድ ይነሳሳል። እንበላለን፣ እንጠጣለን፣ እረፍት እናደርጋለን። ከዚህ የተነሳ የስጋ ፈቃድ በሰውነታችን ላይ ይጎልብታል። ነፍሳችንን ስለምንወድ ብቻ ግን ስጋችንን ታግዘን የዝሙት መንፈስ ሲመጣ ሁሉንም የስሜት ሕዋሳቶቻችንን መጠቀም ይፈልጋል። ዓይናችንን እንድናይበት፣ ጆሮአችንን እንድንሰማበት፣ እጃችንን እንድንዳሰስበት፣ አፍንጫችንን እንድናሸትበት፣ አንደበታችንን እንድንነጋገርበት ይፈልጋል ዲያብሎስ ማለት ነው። 5ቱንም የስሜት ሕዋሳቶቻችንን የዝሙት መንፈስ ሲመጣ ሁሉንም ለራሱ አገልግሎት ብቻ ይጠቀምባቸዋል። በዚያ ሰዓት ሲስተሙ በሙሉ የሱ አገልግሎት ላይ እንዲሆን ነው የሚያደርገው ማለት ነው። እና ጥሪው ከዝሙት መንፈስ ጋራ ነው። ኦንኮል ነው የምንሆነው። ከዚያ በኋላ ከዝሙት መንፈስ ጋራ ጥሪ ላይ ነን። የእሱን ጥሪ ብቻ ነው የምንቀበለው። ለእሱ ጥሪ ነው ግብረ መልስም የምንሰጠው ማለት ነው። ሁሉም የስሜት ሕዋሳቶቻችን ወደዚያ ስለሚያዘነብሉ ከዚያ ልይ ይልና ወደ ከተማም ይወጣል። ሴቶች ወዳሉበት ይሄዳል። መነኩሴውን ከገዳም አውጥቶ ሴቶች ወዳሉበት ቦታ እንዲሄድ ያደርገዋል። የሴቶችን ድምፅ እንዲሰማ ያስገድደዋል። ሴቶችንም በአንጻሩ ማለት ነው እንደዛው
አድርጎ ሁሉንም ነገር በቁጥጥር ስር ያውላል። እነዚህን ድል ለመንሳት ሲልህ እምቢ ትለዋለህ፣ ስማም ሲልህ እምቢ ትለዋለህ፣ ዳስ ቢልህም እጅን ትሰበስባለህ፣ ተናገር ቢልህም አንደበትህን ትዘጋለህ ማለት ነው። ይህን የትዕግስት ጸጋ ካልተሰጠን በስተቀር እንዴት ልንቋቋሙ እንችላለን? እንደዚህ አድርገን ድል ካልነሳን እንዴት ብለን ነው የመንፈስ ቅዱስን ጸጋ ተቀብለናል? እንዴት ብለን ነው አክሊል መቀበል የምንችለው? በነገራችን ላይ እነዚህ 9ኙም የመንፈስ ቅዱስ ፍሬዎች አክሊል ለመቀበል የሚያበቁ ናቸው። ድል ነስተን አክሊል መቀበል የምንችልባቸው ነገሮች ናቸውና በቀላሉ የምንመለከታቸው ነገሮች አይደሉም። የስስት መንፈስም ቅድም እንዳልኩት ልክ እንደዛው። ስለዚህ አሁን ወደ 5 ወይም 7 የሚጠጉ መናፍስትን ድል መንሳት የምንችለው በእነዚህ በትዕግስት መሆኑን ሁላችንም ምናያለን ማለት ነውና ትዕግስት እነዚህን ሁሉ ድል የምናነሳበት ሰውነታችንን ወስነን ገተን የምናኖርበት ነገር ስለሆነ ሁላችንም ልንላበሳት ልንቀበላት የሚገባ ነው። እንደውም በመጨረሻው ዘመን ነው የሚለው ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስ ሲያስተምር በማቴዎስ ወንጌል ምዕራፍ 24 ላይ ዘሴት የገስ እስከ ፍጻሜ ነው የሚለው። እስከ መጨረሻው የጸና እሱ ይድናል ብሎ ነው የተናገረውና ያልታገሰ ሰው በዚህ ዘመን በተለይ አይጸናም፣ በእውነቱ አይድንም። መከራውን መታገስ አቅቶ ከገዳም ወደ ገዳም ልትዞር ትችላለህ፣ ግን ምንም ፍሬ አትቀበልም። መከራውን መቋቋም አቅቶት ከአንዱ ህይወት ወደ አንዱ ህይወት የሚል በጣም ብዙ ሰው ነው ያለው። ምናልባት በዚህ ይሻለኝ እንደሆነ ብሎ ከአንዱ ክፍል ወደ አንዱ ክፍል ሲል ነው የሚኖር። በቃ ዝም ብሎ አንዱ ክፍል ላይ ረግቶ ተጽናንቶ ማገልገል አይችልም። ደቀ መዝሙር ከአንዱ ጉባኤ ወደ አንዱ ጉባኤ ሲል ቀኑ ይመሽበታል። ምዕመናንም ልክ እንደዛው ከአንዱ ህይወት ወደ አንዱ ህይወት ጸሎቱስ አልሆነልኝም ባይሆን በምጽዋቱ ይላሉ፣ ምጽዋቱም ደግሞ አይሆንላቸውም። ምጽዋቱስ አልሆነልኝም ባይሆን በጾሙ ይላሉ፣ ጾሙም ደግሞ አይሆንላቸውም። ስግደቱስ ይላሉ፣ ከዚያ በኋላ ደግሞ ስግደቱም ደግሞ ሳይሳካላቸው ይቀራል። ስለዚህ በእውነት የእግዚአብሔር ቤተሰቦች ካልታገስን በስተቀር የትኛውም አገልግሎት ፈተና አለው። የትኛውም አገልግሎት ችግር አለበት። ከባድ ነው፣ ሊከብደን ይችላል። ስጋ የሚፈልገው የራሱ የሆነ ፍላጎት ስላለው ማለት ነው። ግን ትዕግስትን ገንዘብ ልናደርግ ይገባል። በተለይ በዚህ ዘመን የምንኖር ክርስቲያኖች በትዕግስት ካልሆነ ማሸነፍ አንችልም። ከምድር ተነስቶ የሚሰድባችሁ የሚያማችሁ ሰው ይመጣል። ያውም ለአንድ ሰው ለሁለት ሰው አይደለም፣ በሚዲያ ወጥቶ ለዓለም ነው የሚነግርላችሁ ማለት ነው። እና ካልታገስን እንዴት ብለን ነው ከነፍሰ ገዳይነት መዳን የምንችለው? ይሄ ትቅትል ነፍሰ የሚለውን ሕግ ማክበር የምንችለው እንደምን ብለን ነው? በብዙ መንገድ በዚህ ዘመን ያለ ሰው በተለይ ትዕግስትን ገንዘብ ካላደረገ ማሸነፍ አይችልም። ማህበራዊ ሚዲያው በራሱ ፈታኝ ነው። ቤታችሁ ድረስ ኃጢአት ሰተት ብሎ ነው የሚገባላችሁ። የኃጢአት እድል ምቹ ነው። የኃጢአት ሜዳ ኃጢአት ለማድረግ ምቹ መስክ ነው ያለው። አሁን የተዘጋጀ ነገር ነው ሁሉም ነገር እና አጥር የሌለው ዓለም ውስጥ እየኖር ካልታገስን በስተቀር እንዴት ነው ንጽህናችንን ጠብቀን የምንኖረው? ያልታገሰ ሰው ንጽህና የለውም። እውነቱ ንጽህናው ይባክንበታል። ያልታገሰ ሰው ልቡም አይሰበሰብለትም፣ እውቀቱ ሁሉ ይባክንበታል። ያልታገሰ ሰው ሕዋሳቱም አይገዙለትም፣ አይታዘዙለትም። እና መታገስ ሁሉንም ሕዋሳቶቻችን እንድንገዛቸውና እንድንሰለጥንባቸው ያደርገናል ማለት ነውና መታገስ ከመንፈስ ቅዱስ ስጦታዎች አንዱ ነው። ግን ሁሉንም ደግሞ መፈጸም የሚያስችል ነገር ስለሆነ በእውነት ትዕግስትን እንዲሰጠን ከእግዚአብሔር መለመን ይኖርብናል። ከዛም ደግሞ ልምምድ እናድርግ። በመከራ ውስጥ ስንሆን ያንን ለመቋቋም ያንን ፈተና ለማምለጥ ትዕግስትን ገንዘብ ማድረግ ይጠበቅብናል ማለት ነው። ያለ ትዕግስት እንዴት ብለን ነው ፈቃድ እግዚአብሔር መፈጸም የምንችለው? በፍጹም አንችልም። በእውነት ያልታገሰ ሰው እንዴት ነው ቆሞ የሚጸልይ? እንቅልፉን መታገስ ካልቻለ ያልታገሰ ሰው እንዴት ነው መጾም የሚችለው? ረሃቡን መታገስ ካልቻለ ያልታገሰ ሰው እንዴት ብሎ ነው ምጽዋት መስጠት የሚችለው? ይሄን እሰራበታለሁ፣ ይሄን እናደርግበታለሁ እያለ ፈቃደ ስጋውን መቋቋም ካልቻለ ማለት ነው። ፈቃደ ስጋውን መቋቋም ካልቻለ፣ ፍላጎቱን መገደብ ካልቻለ እንዴት ብሎ ነው አንድ ሰው የእግዚአብሔርን ፈቃድ መፈጸም የሚችለው? በፍጹም ሊሆን የሚችል ነገር አይደለም። ስለዚህ ውድ ክርስቲያኖች ትዕግስትን ልበሱ። ትዕግስትን ገንዘብ እናደርግ። እንዴት መልበስ እንዴት ማግኘት እንዳለብን ከቅዱሳት መጻሕፍት የቅዱስ ጳውሎስ መልእክታት ብታነቧቸው ትዕግስትን ነው የሚያስተምሩት በብዛት ማለት ነው። እና ለትዕግስት ጊዜ ልንሰጥ ይገባናል። ትዕግስት ትልቅ ነገር ነው። በዚህ ዘመን ስም ብቻ ሆኖ መሰለኝ የቀረው። በእርግጥ ስምነቱም አሁን እያለፈበት ይመስለኛል። አሁን የመጡ ስሞች ደግሞ ከዚህ ለየት ያሉ ይመስለኛል። ባጭሩ ግን ትዕግስት ለሁላችንም አስፈላጊ ነገር ነው። ያለ ትዕግስት መቀደስ፣ ያለ ትዕግስት ንስሐ መግባት፣ ያለ ትዕግስት ማህሌት መቆም፣ ያለ ትዕግስት ምጽዋት መስጠትና ሌሎችንም አገልግሎቶች ማከናወን በፍጹም አንችልም። የሰማዕትነቱን ተውት፣ የባህታዊነቱን ተውት።
ባህታዊ ሆኖ በገዳም ጸንቶ ለመኖር የግድ ትዕግስት አስፈላጊ ነገር ነው። ከእጽዋት ጋራ ከእንስሳት ከአራዊት ጋራ አንድ በዓት ላይ ተከቶ አንድ ቦታ ብቻ እየኖሩ አንድ ምግብ እየተመገቡ አንድ ልብስ እየለበሱ አንድ አይነት ኑሮ እየኖሩ ከባድ እኮ ነው በጣም። በነገራችን ላይ ምግብ ካላማረጥን፣ ልብስ ካላቀያየርን፣ ቦታ ካልቀያየርን ማንደሰት ሰዎች አይደል ያለን። እና ቀለም እንኳን አንድ አይነት ማየት ስለሚደብራችሁ በአመት 2 ጊዜ ቤታቸውን ቀለም ይለዋውጡታል ሰዎች። እና ቦታም ልክ እንደዛው የሚቀያየሩ ሰዎች። ትዕግስት የሚባል ነገር ጠፍቶብናል። አሁን የለንም። በቃ አይታችሁ ከሆነ አሁን ትራፊክ ላይት እንኳን ስትቆሙ እዛ ላይ ስትቆሙ ያችን ደቂቃ እንኳን መቆም አቅቶት 1 ደቂቃ ናት መሰለኝ ቢበዛ እንደዚያ ነው የሚሆነው። ያችን መቆየት አቅቶት ጥሶ የሚሄድ ሰውና የሚቀጣ ሰው ታገኛላችሁ። እንግዲህ አትስቡት። 1 ደቂቃ እንኳን መታገስ ካልቻለ አንድ ሰው ምን ያህል ችኩሎች እንደሆነ ተመልከቱት። ከዚህ በላይ በሌሎችም ነገሮች ትዕግስት አጥተናልና ትዕግስት ማጣታችን ደግሞ ለሞት አሳልፎ ሰጥቶናል፣ ለሐዘንም አሳልፎ ሰጥቶናል። ስለዚህ የመንፈስ ፍሬ አንዱ ትዕግስት ነው። እሱን ገንዘብ እናድርግ። ሌላው ምጽዋት ነው። ምጽዋት 5ኛ ሆኖ የምታገኙት የመንፈስ ስጦታ ነው። ምጽዋት ከክርስቶስ ትምህርቶች አንዱ ምጽዋት ነው። የማቴዎስ ወንጌል ምዕራፍ 6 ላይ ስትመለከቱት የመጀመሪያ ትምህርቱ ምጽዋት ነው አድርጎ ያስተማረው። ስለ ጾምም ስለ ጸሎትም አስተምሯል። ግን በመጀመሪያ ያስተማረው ስለ ምጽዋት ሆኖ ታገኙታላችሁ። ምጽዋት ለሰው ብሎ የማይደረግ ለእግዚአብሔር ብሎ የሚያደርጉት ነገር ነው። ምጽዋት ከእግዚአብሔር የተቀበልነው ለእግዚአብሔር መስጠት ነው፣ ሌላ ነገር አይደለም። ማንም ሰው ምጽዋት በሰጠ ጊዜ ከራሱ ገንዘብ የሚሰጥ እንዳይመስለው። ምክንያቱም የራሴን ማሰጠው እንዳይል ወደ ዓለም ሲመጣ እኮ ምንም አልነበረውም። የራሴን ሰጠው እንዳይል ከዓለም ሲወሰድም ማንም ገንዘብህ ነው ካወሰደው ብሎ አንጠልጥሎ የሚሰደው ማንም የለም። ሰዎች ይካፈሉታል ማለት ነው። እሱም ገንዘብ የለም ተወስዳላችሁ ብሎ መከራከር አይችልም። ምክንያቱም በዓለም ውስጥ ለማንም ገንዘብ የለውም። ይሄ የሚኖረው ያለን ገንዘብ በጠቅላላ የእግዚአብሔር ገንዘብ ነው። ይህኔ ነው የምትሉት ገንዘብ አለ? እስኪ ንገሩኝ። ምናችሁ ነው እናንተ? እንኳን ቤታችሁ እንኳን ገንዘባችሁ በእውነት ሌላውስ ነገር የእናንተ ነው ማለት ይቻላል? የእናንተ ሊሆን በፍጹም አይችልም። ያ ማለት ሕዋሳቶቻችን ራሱ የኛ አይደሉም ማለት ነው። እንደዚያ የኛ ቢሆን ኖሮማ እኮ አንደበታችንን ሲዘጋው እግዚአብሔር መክፈት በቻልን ነበር። እጃችንን እግራችንን ሲያሰለው እግዚአብሔር እምቢ ማለት በቻልን ነበር፣ ማስቀረት በቻልን ነበር። አልችል ብለው እጃቸው የተቆረጠ፣ አልችል ብለው አንደበታቸው የተዘጋ፣ አልችል ብለው መጓዝ የተሳናቸው ብዙ ሰዎች አሉ አይደል እንዴ? ይህ እግዚአብሔር ገንዘብ ስለሆነ ወሰደው። በቃ የሚሰጠን ሰጥቶ የተረፈውን ትቶ የሚወስደውን ደግሞ ወስዷል። ለምን? እግዚአብሔር ራሱ ነው የሰራው፣ እኛ የሰራነው ነገር አይደለም። እሱ በሰራው ለምን ይወቀሳል? ስለዚህ የእግዚአብሔር ገንዘብ ነው። ማንም ሰው ደግሞ ምጽዋት ልስጥ ቢል ከዛ እግዚአብሔር ከሰጠው ነገር ላይ ነው ሊሰጥ የሚችለው ማለት ነው እንጂ የራሱ የሆነ ነገር ኖሮ ከዚያ የሚጠየቅ ማንም የለም። ምጽዋት ብዙ ወገን ነው። 5 አይነት ናቸው ምጽዋት የሚባሉት። ወደዚያ ትምህርት አልገባም። ግን በዋናነት ምጽዋት ሁላችንም ልንሰጥ የሚገባው ነገር ቢኖር ያንን ስንሰጥ ራሳችንን ብንሰጥ ያም ምጽዋት ተብሎ ሊጠራ ይችላል ማለት ነው። ምጽዋት የሚሰጥ ሰው ደግሞ ከሁሉ በላይ ብፁዕ ነው። ምክንያቱም ቅዱስ ጳውሎስ እንዲህ ስላለ ነው። ብፁዕ ዘይሁም ዘይነስ የክርስቶስ ትምህርት እንደሆነ አስቀድሞ በመናገር ያስተማረው ትምህርት የሐዋርያት ሥራ ምዕራፍ 20 ላይ የሚገኝ ቃል ነው። ከሚቀበል ይልቅ የሚሰጥ ብፁዕ ነው፣ የተለመደ ቃል ነው። ስለዚህ የሚቀበል ሰው ከሚቀበል ይልቅ የሚሰጥ ሰው በጣም ብፁዕ ነው። እና ምጽዋትን የሚያደርግ ሰው ብፁዓን ተብለው ኃጢአታቸው ከሚተወላቸው። በነገራችን ላይ ምጽዋት ኃጢአትንም ታስተሰርያለች። ለዚህም ነው ብፁዕ የምታሰኘው። የትንቢተ ዳንኤልን ምዕራፍ 2ኛው ምዕራፍ ስትመለከቱት አንዱ የዳንኤል ምክር የነበረው ለንጉሱ የመከረው ምጽዋት ስጥ፣ እግዚአብሔር ኃጢአት ይቅር ይልሃል ነበር ያለው። ጸልይ፣ ምጽዋት ስጥ ነው ያለው። በሐዋርያት ሥራ ምዕራፍ 10 ላይ ስንመለከት ለቆርኔሌዎስ ኃጢአቱ የተሰረየችለትና ለጥምቀት ያበቃችው በምጽዋት በኩል ነው። ስለዚህ ያልተጠመቁ ሰዎች እንኳን የሚሰጡት ምጽዋት ወደ እውነተኛው ሃይማኖት እየመራቸው ነው የነበረው ማለት ነው። የሚጸልዩት ጸሎት፣ የሚሰጡት ምጽዋት በቅንነት ስለነበረ ያንን ያደርጋሉ ማለት ነው። ስለዚህ ግን ምጽዋትን የሚሰጥ ማንኛውም ሰው አንደኛ የእግዚአብሔርን ገንዘብ ለእግዚአብሔር ሰጠው ብሎ ማሰብ አለበት። ሁለተኛ ለእግዚአብሔር ብሎ እንጂ ለሰው ብሎ መስጠት የለበትም። ክርስቲያናዊ ምጽዋት እንደዚያ ነው፣ ለእግዚአብሔር ተብሎ ነው የሚደረገው። ምክንያቱም ጌታ ምን ብሏል? ሰዎች እንዲያዩኝ ብለህ ምጽዋት አታድርግ፣ የትንፍቁ ቃርና ነው የሚለው። እንደውም አዋጅ ነግራችሁ አታድርጉት፣ በተመሳቀለ ጎዳናና በሌላም ቦታም አታድርጉት ብሎ ነው የተናገረው። ሰዎች ያወድሷችሁ ዘንድ ያዩላችሁ ዘንድ አታድርጉት ብሎ ነው የተናገረው ጌታ። ስለዚህ ምጽዋት የሚያደርግ ማንኛውም ሰው ለእግዚአብሔር ብሎ
ሊያደርግ ይገባዋል። ሶስተኛ በሰማይ ላለው ቤቱ መስሪያ እንደሚያደርገው ሊያስብ ይገባል ያ ሰው። ምክንያቱም ምጽዋትን የሚሰጥ ማንኛውም ሰው ምን ይሆናል ማለት ነው? በሰማይ ዋጋን ይቀበልበታልና ነው። ጌታ በማቴዎስ ወንጌል ምዕራፍ 26 ቁጥር 32 ላይ ያሉትን ቅዱሳን ሲያነጋግራቸው ምንድን ነው ያላቸው? ብራብ አብልታችሁኛል ነው ያላቸው፣ ብጠማ ጠጥታችሁኛል። ስለዚህ ለተራበ ሰው ምጽዋት ብትሰጡ፣ ምግብ ብትሰጡት፣ ለታረዘ ሰውም ልብስ ብትሰጡት በሰማይ ዋጋ ልትቀበሉበት መድኃኔዓለም ብድራቴን ይከፍል ዘንድ ነው የሰጠው ብላችሁ ነው እየሰጣችሁት ያላችሁትና የሚያመጻድቅ አይደለም። እኛ ልብሰ ነው እኛ ብልተ ነው አጠጥተ ነው እንዲህ ልብናል የሚሉ ሰዎች ስላሉ ነው እንደዚህ የምላችሁ። የእኛን ልብስ ለብሶ ተምሮ የሚሉ ሰዎች አሉ። ዛሬ ያለፈለትና ባለስልጣን ሆነና ብለው የሚናገሩ ሰዎች ስለምሰማ ነው። ግን አንተ አልብሰዋል በእውነት እግዚአብሔር አይደለም አንተንስ ያለበሰ? አንቺ አብልተሽዋል በእውነት እግዚአብሔር አይደለም አንቺንስ የሚያበላሽ የሚያጠጣሽ? ዓለሙን የሚመግብ ራሱ እግዚአብሔር አይደለም? ሲጀመርስ የሁሉም ሰው በጀት ያለው በእግዚአብሔር እጅ አይደለም? ዝናብ እኮ ነው አይደል እንዴ? የዓለም በጀቷ ዝናብ እኮ ነው። እግዚአብሔር መስኮቶችን ቢዘጋ የሁሉም ሰው በጀት ቆመ ማለት ነው አይደል? በቅርቡ ትራምፕ ሲመረጡ የአሜሪካ ፈንድ የምታደርጋቸው ኤንጂኦዎች ከመንግስት ውጭ ያሉ ተቋማት ብዙዎቹ ተዘግተዋል እና ከስራ ውጭ እንዲሆኑ ተደርጓል። አሜሪካ በጀት ስትከለክል ይህን ያህል ተቋም ከተዘጋ እግዚአብሔር በጀቱን ቢዘጋ በእውነት ስንት ተቋም ነው የሚዘጋ? ዓለም በሙሉ እኮ ነው የሚዘጋው። አይታችሁታል። ምክንያቱም በጀታችን ከሰማይ ነው ከእግዚአብሔር እጅ ነው ያለው እና ያንን ማሰብ ይገባናል። እግዚአብሔር ያበቀለውን ነው ገበሬ ቢያበላ ቢያጠጣ፣ እግዚአብሔር የሰጠውን ነው ነጋዴ አትርፎ ቢመጸውት፣ እግዚአብሔር የሰጠውን ነው ማንኛውም ሰው አንድ ነገር ቢያደርግ። ስለዚህ ምንም የሚያስመካ ነገር የለም። በዚያ በሰጠን ነገር ላይ ደግሞ ለድሆች የሰጠን እንደሆነ ለእግዚአብሔር እንዳደረግነው ተቆጥሮልን ዋጋ እንቀበልበታለን ማለት ነው። በመጨረሻም ምጽዋት የሚሰጥ ማንኛውም ሰው ለእግዚአብሔር ብድር እየሰጠ እንደሆነ ማሰብ ይኖርበታል። እያጠፋው አይደለም፣ እንደሚጠጡበት እንደሚሰክሩበት ሰዎች አይደለም። ይሄ ሰው ከዚያ የተለየ ነው። ብድራቱ በሰማይ ይጠብቀዋል። ማባከንም አይደለም። ከቁጠባ ስርዓት ጋር የሚቃረን አይደለም። ይሄ የማታዩት ቦታ ላይ ማስቀመጥ ነው። ገንዘባችሁን በእግዚአብሔር እጅ ተቀምጦላችኋል። ስለዚህ በልግስና ልታደርጉት የሚገባ ነው ማለት ነው። ምጽዋት አንዱ የመንፈስ ቅዱስ ስራ ነው። እንደው ምጽዋት እምቢ ያለው ሰው ካለ መንፈስ ቅዱስ ጸጋውን ስለከለከለው ነው ማለት ነው። ከመንፈስ ፍሬዎች አንዱ ይሄ ነው። ስለዚህ ምጽዋት የማይሰጥ ማንኛውም ሰው ቢኖር በእኛ መካከል ምጽዋት ለመስጠት እጁ የተከለከለበት በምን ምክንያት ነው ከተባለ እግዚአብሔር የመንፈስ ቅዱስ ስጦታ ስላላካፈለው ነው ማለት ነው። የመንፈስ ቅዱስ ስጦታ ቢያካፈለንማ ያለን ሁሉ ነው የምንሰጠው። በነገራችን ላይ ብዙ ሲኖረን አይደለም የምንሰጠው፣ ያለንን መስጠት ስንጀምር ነው ብዙ ሊኖረንና ብዙ ልንሰጥ የምንችለው። አሁን አንዳንድ ሰዎች ብዙ መስጠት ስለሚፈልጉ እግዚአብሔር ብዙ እንዲሰጣቸው ይለምናሉ። ግን እግዚአብሔር የሰጠንን መስጠት ሳንችል እግዚአብሔር ብዙ ሊሰጠን እንዴት ይችላል? በጥቂቱ ታምነን ከጥቂቱ መስጠት ካልቻለን እስከ ብዙ እንዴት ልንሰጥ እንችላለን? ከጥቂቷ ደሞዛችን አስራት በኩራት ማውጣት ካልቻል ደሞዛችን ብዙ ሲሆን እንዴት ነው ልንሰጥ የምንችለው? በፍጹም ሊሆን አይችልም። እየበዛ ሲሄድ እንደውም አስራት የምታወጣው ነገር ይበዛና ያሳሳል። የድሮውን ደሞዝህን ያክልና ቁጭ ይላል። ያን ጊዜ ይህን ሁሉ እንዴት ልሰጥ እችላለሁ ብለህ ደግሞ ምክንያት ትፈጥራለህ። ቄሶቹ ለሚበሉት ይላል። በቃ ምክንያት አንተ የታዘዝከው አስራት እንድታወጣ ነው። ምን አስጨነቀ? ማንስ ቢበላው? ለእግዚአብሔር እኮ ነው የምትሰጠው፣ ለሰው አይደለም እኮ የምትሰጠው። እንደ የቄሶቹ ኃጢአተኝነት እኮ ወደ አንተ አይተላለፍም በገንዘብ አማካኝነት። እስኪ ልብ በሉ። የንዕማንን ገንዘብ የሶርያዊውን ሰው የንዕማንን ገንዘብ የኤልሳ ደቀ መዝሙር ግያዝ ሄዶ ተቀብሎት ነበር። ልብ በሉ። ንዕማን ገንዘቡን በመስጠቱ እንደ ነውር አልተቆጠረበትም። ግያዝ ግን በመቀበሉ እንደ ነውር ተቆጥሮበታል። እንደውም የንዕማንን ለምጽ ወራሽ ሆኗል ማለት ነው። ገንዘቡን ከፈለክ ለምጹንም አብረህ ውሰድ ተብሎ ለምጹን ጭምር አብረህ ወስዷል ማለት ነውና ተቀባዩ በራሱ ፍዳ ከእግዚአብሔር ዘንድ ሊቀበልበት ይችል ይሆናል። ግን እኛ የታዘዝነው አስራት በኩራት ማውጣት ነው። ይሄን ምክንያት አድርገህ አስራት እየበላህ ሌብነት ነው። ይሄ ከሌባነት አያድንም። በፍጹም ምክንያት ሊሆን አይችልም። ይሄን ምክንያት አድርገህ ድሆችን ትተህ ቆልፈህ በርህን እየበላህ እግዚአብሔር ለአንተ ሊራራልህ በፍጹም አይችልም። እና እግዚአብሔር ይራራልን ዘንድ ለሌሎቹ ርኅራሄን ማድረጋችንን ነው የሚያሳየው። ይሄ ምጽዋት የምንለው ነገር ለሌሎች ርኅራሄ ማድረግን ነው የሚያሳየው ማለት ነው። እና መንፈስ ቅዱስ ጸጋውን ካላሳደረበት ሰው በስተቀር ደግሞ ይህን ማድረግ የሚችል ማንም የለም። እምቢ ያለን ከዚህ የተነሳ ነው። ምናልባት እምቢ ብሎን ከሆነ ድሮ አስራት ያወጡ የነበረው አሁን የከለከሉ፣ ድሮ ምጽዋት ይሰጡ የነበረው ከድሆች ጋር ተካፍለው ይበሉ የነበሩ አሁን ግን የከለከሉ ካሉ የመንፈስ ቅዱስ ስጦታ ተለይቷቸዋል ማለት ነው። ንስሐ መግባት፣ እንደገና ጌታ ሆይ ቅዱስ
መንፈስህን ከኔ አታውጣ ብሎ እንደ ዳዊት መጸለይ አስፈላጊ ነው ማለት ነው። ቅዱስ መንፈስ ሲመጣ ግን አንድ እንጀራ ለሁለት ተካፍሎ መብላት ይቻላል። አባ ተክለ አልፋ ያላቸውን በሙሉ ሰጠው 6 ቀን እንደተራቡ ገድላቸው ይናገራል። 6 ቀን ጦማቸውን ነበሩ። ምክንያቱም የተራበ ሰው አገኙና ያ የተራበ ሰው ስመ እግዚአብሔር ሲጠራ ስለሰሙት ያላቸውን በሙሉ ነው የሰጡት። ቀንሰው አይደለም፣ አትርፈው አይደለም፣ ለእሳቸው ኋላ ስለሚመጣላቸው ያንን ተስፋ አድርገውም አይደለም። ምንም ተስፋ የላቸውም። ይዞላቸው የሚመጣ ሰውም የላቸውም። አንድ መናኝ ዝጉሃዊ ባህታዊ ናቸው። ከገዳም የተሰጠቻቸውን መቅኖን ነው በዕለት የምትሰጣቸውን መቅኖናቸውን ያችን ነው የሰጡት። ግን በ7ኛው ቀን እግዚአብሔር ሌላ እንጀራ ላከላቸው ይላል ገድላቸው። እንደዚህ ያለንን ስንሰጥ እግዚአብሔር ታማኝ ነንና በትንሿ ሌላ ብዙ ነገር ሊሰጠን ይችላል ማለት ነው። ዛሬ ተክለ አልፋ በዲማ ትልቅ ጻድቅ ናቸው። ጽላት ተቀርጾላቸው ቤተ መቅደስ ታንጾላቸው የሚኖሩ ቅዱስ አባት ናቸው ማለት ነው። ይሄ ቅድስና ዝም ብሎ የሚገኝ አይደለም ማለት ነው። ስለዚህ ክርስቲያኖች ምጽዋት አንዱ የመንፈስ ቅዱስ ስጦታ ነውና እንደ ቀላል ነገር ልንመለከተው የሚገባ ነገር አይደለም። የልምድም አይደለም። አንዳንድ ሰዎች እምልማድ ውእቱ ሲሉ ሰማለሁ። ከልምድም አይደለም። ምጽዋት በልምድ አይደለም፣ ከመንፈስ ቅዱስ ሲሰጥ የሚሆን ነገር ነው። ከማግኘትም አይደለም፣ ከልማድም አይደለም። የመንፈስ ቅዱስ ስጦታ ነው። እግዚአብሔር መንፈስ ቅዱስ ሲፈቅድ የሚሰጥ ነው ማለት ነው። እንግዲህ አንዱ ምጽዋት የምንለው ነው ማለት ነው። ሌላው ቸርነት ነው። ቸርነት፣ ገርነት እነዚህ አብረን ልናያቸው የምንችላቸው ነገሮች ናቸው። ቸርነት፣ እምነት፣ ገርነት፣ ንጽህና እነዚህ ናቸው። 4 ናቸው አጠቃላይ የቀሩት። እነዚህን ጠቅለል አድርገን በአንድ ለማየት ያክል ቸርነት ወይም ገርነት የሰው ልጅ በዚህ ዓለም ክፋት ያልተያዘ እንደሆነ የሚያገኛቸው ነገሮች ናቸው። በእርግጥ የዚህ ሁሉ መነሻው የልብ ንጽህና ነው። ልቡ ንጹህ የሆነችለት ሰው ክፉ ነገር አያስብም። እገሌ እኮ እንዲህ ሊያደርግብህ ነው ያሉት እንደሆነ አይ እንዲህ ሊያደርግልኝ አስቦ ይሆናል ብሎ ነው የሚያስበው ማለት ነው። እንዲያው መርዝ እያዘጋጀልህ ነው ብለው እንኳን ቢነግሩት ሊገለኝ ነው ብሎ አያስብም። እንደዛ አይደለም የሚያስበው። ቤትህን እያፈረሰው ነው ብለው ቢነግሩት ሊያሳደደኝ ነው ብሎ አያስብም። ቤቴን መልሶ አድሶ ሊሰራልኝ ይሆናል ብሎ ነው የሚያስበው ማለት ነው። እና ገርነት እንደዚያ ነው። እንደ አባ ጳውሊ እኮ ነው። የዋህ ጳውሊ የምንለው አለ በስንክሳራችን ላይ። የዋህ ጳውሊ ሚስቱ ትበድለው ነበረ እና ሐዘንተኛም ሆኖ በተጋድሎ ነው የሚኖረው። ከዕለታት አንድ ቀን ግን እሱ ከቀጠረው ከከብት አቋሚው ጋራ ተኝታ አገኛትና ወደ ቤት ሲገባ አገኛቸው። ከዛ በኋላ ምንድን ነው ያላቸው ገልጦ አይቶ አይ እንደው ይህ ዓለም ከበደው ብለህ ልታግዘኝ ገባህ ወንድሜ፣ በል አንተም እንዳታስከፋት አንቺም እንዳታሳዝኘው ይሄው ሀብቱ ቤቱ ንብረቱ ይሁናችሁ ብሎ ትቶላቸው ሄደ ይላል። ገርነት፣ የዋህነት ልክ እንደዚህ ነው። ዓለም ከበደ ብለህ ልታግዘኝ ገባህ ብሎ ማሰብ ማለት ነው። እንግዲህ እውነት ለመናገር ለየዋሆች ለገሮች የዚያን ጊዜ ነው የእግዚአብሔር ጸጋ የምትሰጣቸው። ፍጹምነት ማዕረግ ላይ የደረሰው ያን ጊዜ ነው ያ ሰው ማለት ነው የዋህ ጳውሊ። ከዚያ በኋላ በቀጥታ እንደሄደ ረዳ አይደለም ሆኖ ያገለገለው። ገዳም ሲገባ ዝጋ ነው ያሉት። ዝጉሃዊ ሆኖ ነው ያገለገለው። በነገራችን ላይ ግልጽ ለማድረግ ያክል ዝጉሃዊ ባህታዊ ማለት ወይም ዘግቶ የሚጸልይ ባህታዊ ማለት በረድነት ለ7 ዓመትና ከዚያም በላይ ያገለገለ ነው። ምናልባትም 10-20 ዓመት ያገለገለ ሊሆን ይችላል። ረድ ሆኖ አህያ እየጫነ ውሃ እየቀዳ እንጨት እየፈለጠ አርዲቱን በረድነት ያገለገለ ነው። ገዳሙን በረድነት ያገለገለ ነው። ረድ ሆኖ ሲያገለግል ምልክት ይታይለታል። ያ ማለት ፍጥነቱ፣ ጸጋው፣ ድካም አልባ መሆኑ፣ ለሰዎች ያለው ፍቅር እሱ ነገር ይታይለትና ገዳሙ ምን ይለዋል? የገዳሙ አበምኔት ይጠራና ከእንግዲህ ወዲህ እረፍ ዘግተ ጸልይ ይልና በባት ተከቶ እንዲጸልይ ይፈቅድለታል ማለት ነው። ዝጉሃዊ ባህታዊ ማለት እንደዚያ ነው። አባ ጳውሊ ከቤቱ እንደወጣ ጀምሮ ገዳም ሲገባ ዝጉሃዊ ባህታዊ ነው መሆን የጀመረው። ለምን? የረድነቱን ስራማ እዚህ ሰርቶታል። ይችን ክፉ ሴት ተሸክሞ ሲያገለግላት ነው የኖረው። ያንንም ሰው ልክ እንደዚያው እያወቀ እንዲህ ሲያገለግላቸው ነው የኖረው ማለት ነው። እና የረድነቱን ስራ ያለምንም መሸማቀቅ ስትሰራው ኖረሃል ብለው ነው ያንን ያደረጉት። ለዚህ ደግሞ ምክንያቱ የልብ ንጽህና ናት። የመጨረሻዋ ንጽህና ስለሆነች ነው እሷን የምላችሁ። እንግዲህ በመጨረሻ ቸርነት፣ እምነት፣ ገርነት ካለ በኋላ ንጽህና የሚለው ነገር ነው ስለሆነ ያለው ማለት ነው። እና የልብ ንጽህና ለእምነትን እንድንይዝ ያደርገናል፣ አጥብቀን እንድንይዝ ያደርገናል። እምነት ደግሞ ቸርነትን፣ ገርነትን ገንዘብ እንድናደርግ ታደርገናለች ማለት ነው። ስለዚህ የተወደዳቸው እግዚአብሔር ቤተሰቦች የመንፈስ ቅዱስ ስጦታ የመንፈስ ፍሬ ከተሰጠን፣ ምልክት ሆኖ ከተሰጠን እኛ የማናደርገው ነገር የለም ማለት ነው። የመንፈስ ፍሬ ግን ለሁላችንም አስፈላጊ ነው። ከላይ የተመለከተናቸውን የስጋ ፈቃዳት በጠቅላላ ማሸነፍ የምንችለው የመንፈስ ቅዱስ ስጦታ ሲሰጠን ነው እና
እግዚአብሔር በእውነት ለሐዋርያት እንደሰጠ ለቤተ ክርስቲያን እንደሰጠ ቅዱስ መንፈሱን ለሁላችን የሚያሳድርብን ለሁላችን ሀብተ መንፈስ ቅዱስን ያድለን። በመንፈስ ቅዱስ ሳምንት የመንፈስ ፍሬዎችን መማር ስላለብን አንስተናቸዋል። ያስተማረን የመከረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይስጥልኝ።